ኢየሱስን ያወቅነውን ያህል ነው የምናድገው እኛ። ለአንድ ክርስቲያን በጣም በመንፈሳዊ ህይወቱ የሚጠቅመው ነገር ምንድነው ካላችሁ ኢየሱስ ክርስቶስን ይበልጥ ማወቅ። ኢየሱስን ይበልጥ እያወቅን ስንሄድ ስለ ራሳችን ጤነኛ እውቀት እየበራልን ይመጣል። ስለ ራሳችን ትክክለኛ መረዳት እያገኘን እንመጣለን። ለምን? የምናድገው ወደዛ መልክ ነው። ትክክለኛውን መልክ ኢየሱስን ተመልክተን በዚህ እውቀት እንድናድግ ነው የሚፈልገው። የልጁን መልክ እንዲመስሉ ፍጹም የሆነው ያንን መልክ ወደዛ ሙላት ምን እንድናል እንድንደርስ ወደዛ ሙላት ምን እንድናል እንድንሄድ እግዚአብሔር ያስቀመጠው መልክ ወይም እግዚአብሔር ያስቀመጠው አንድ ሞዴል አለ። እሱ ኢየሱስ ይባላል። እግዚአብሔርን ታውቀዋለህ ሲባል ልክ መጽሐፍ ቅዱስ ጴጥሮስ እንደሚለው ቸር እንደሆነ ቀምሳችሁ እግዚአብሔር ቀምሳችሁ አይደለም። ስለዚህ የሚቀመስ ነው። ቴስት በግል የማውቀው ነው ማለት ነው። ስለሰበኩልኝ አይደለም። ልክ እንደዛች እንደ ሰማርያዊቷ ሴት አሁን ሰምቼ ሳይሆን አለች ምን አድርጌያለሁ? በቃ ነው ቀምሻለሁ፣ ቴስት አድርጌያለሁ። እንግዲህ ባለፈው ሳምንት ያው ስለ ስር ስለመስደድ ስለመመስረት ስለ አንደኛው እግዚአብሔር እርሻ ስለሆነ ሁለተኛው ደግሞ ቤት ስለሆነ ሁለቱን ሀሳቦች ይዤ ነበረ የተማርነው ባለፈው ሳምንት። ስር መስደድ በጣም ወሳኝ ነገር እንደሆነ ለአንድ ክርስቲያን ለቤተ ክርስቲያን አንድ ክርስቲያን ይጠቅማል የሚባለው አንድ ክርስቲያን ይጠቅማል የሚባለው በመንፈሳዊ እድገቱ የበሰለ ሰው ሲሆን ብቻ ነው። ሕፃን ልጅ ከሆነ ቤተ ክርስቲያን ተጠቅመዋለች እንጂ አይጠቅማትም። ስለዚህ ሕፃናት ሰዎች የበዙበት ቸርች ውስጥ ሁሉም የሚፈልጉት ሁሉም የሚጠይቁት ነገር ይሄ ይሰጠን፣ ይሄ ይጨመርልን፣ ይሄን አርጉልን ነው እንጂ የሚሉት አንዳች ነገር ለቸርች የሚሰጡት ነገር የለም። ለምን? እነሱ ራሳቸው ገና ተመግበው አልጨረሱም። ነገር ግን ሰዎች እየበሰሉ ሲመጡ የሄዱበት ቦታ በሙሉ ምን እንደሚሰጡ ነው የሚያስቡት። ምን መጨመር እንዳለባቸው፣ ምን ማድረግ እንዳለባቸው ነው የሚያስቡት። እና ሕፃናት ሲበዙ ቸርች ውስጥ ኮምፕሌን ይበዛል፣ ጥል ይበዛል፣ ክርክር ይበዛል፣ መለያየት ይበዛል። አንደኛ ቆሮንቶስ ምዕራፍ 3 ላይ ሄደን ብናነብ የምናገኛቸው ሰዎች እንደሱ አይነት ናቸው። ጥል፣ ክርክር፣ ረብሻ፣ መለያየት የሚያመጡ ሰዎች። ይሄ ሁሉ ለምንድን ነው የመጣው ተብለን ብንጠይቅ ይሄ ሁሉ የመጣበት ዋነኛው ምክንያት አልበሰሉም። ሰዎች ደግሞ እየበሰሉ ሲመጡ ቸርች ውስጥ ሁሉም ሰራተኛ ይሆናል። አገልጋይ ታይትል ይኖረዋል ሳይሆን ሰራተኛ ይሆናል። የሚቀመጥ ሰው አታገኝም። እንደገና ከሰው የሚጠብቅ ሰው አታገኝም። ለመስጠት ነው የሚወጣው። እና ለቸርች የሚጠቅም ሰው ምን አይነት ሰው ነው ካላችሁ ስፒሪቹዋሊ ማቹር ያደረገ ሰው፣ የበሰለ ሰው ለቸርች ሀብት ነው። የቸርች የሚጠቅማት ሰው እንደዛ አይነት ሰው ነው። ስለዚህ ስር መስደድ መሰረታዊ ነገር ነው። ባለፈው ሳምንት አይተናል። ከዛ በፊትም ታስታውሱ እንደሆነ ለማደግ ፍላጎት አላችሁ፣ ትፈልጋላችሁ፣ የማደግ ረሃብ አላችሁ። እሱ ደግሞ በጣም መሰረታዊ ነገር ነው። ይኸውላችሁ ረሃብ ከሌለ ቢቀርብም አንበላም። ምግብ ጠፍቶ ሳይሆን እኛ የለንም ረሃብ። ረሃብ የሌለው ሰው የጠገበ ሰው ማለት ነው። ረሃብ የሌለው ሰው ሌላ ነገር አለ። ምግብ እያለም እንዳላየው አይቶት ያልፋል። የራበን ቀን ነው ባቄላ ራሱ መንበላው። ሌላው ምግብ ይቅርና ያገኘነው የሰው ትራፊ ሁሉ አንስተን መንበላው የራበን ቀን ነው። ረሃብ ያለበት ሰው እንደዚህ ነው። መንፈሳዊ ነገር ሰው ረሃቡን ከጣለ በቃ መንፈሳዊ ነገር ላይ እየሞተ ያለው የዛን ጊዜ ነው። መሞት የሚጀምረው ሰው መብላት ሲያቆም። መብላት የሚባለው ደግሞ ከቸርች ከመሄድ ጀምሮ ህብረት እስከማቋረጥ ድረስ ስንደርስ ማለት ነው። አማኝ የሆኑ ሰዎች እንደማያስፈልጉን ስናስብ ጥጋብ ነው። ከነሱ ምንም የሚጨምርልን ወይም ከህብረቱ ምንም የምናገኘው የለም ብለን ማሰብ ማለት ነው። ስለዚህ እነዚህ ነገሮች አደገኛ ናቸው። የመብላት
ወይም ምግብ የመፈለግ አፒታይት ስናጣ፣ ያ ማለት እንኳን ልናድግ ቀርቶ እየሞትን ነው የምንሄደው። እንኳን ወደ እድገት ውስጥ ልንገባ ቀርቶ ማለት። ስለዚህ በጣም ሁል ጊዜ ራሳችንን መመርመር ያለብን ረሃብ አለኝ ወይ ብለን፣ መንፈሳዊ የሆነ ረሃብ አለኝ፣ ለመጸለይ ረሃብ አለኝ፣ ለማንበብ ረሃብ አለኝ፣ ቁጭ ብሎ ለመማር ለመስማት ሰዎች ሲያስተምሩ ረሃብ አለኝ ወይ፣ እፈልጋለሁ፣ የእግዚአብሔር ቃል ጸሎት ይጠማኛል። ይሄን ብለን ጠይቀን ራሳችን ጥሩ ቦታ ላይ ካገኘን ጤናማ የሆነ ህይወት መኖር እንችላለን። እና ይቺ የመጀመሪያዋ ክፍል ላይ ያወራናት ሀሳብ ነች። ስለዚህ እንዳትረሱ፣ እሱን በደንብ እንድትይዙ ፈልጋለሁ። እንግዲህ ዛሬ ለእድገት አንደኛው የሚጠቅም ጥያቄ ጠይቀን እንድንጀምር እፈልጋለሁ። ምንድነው መሰላችሁ? እሱ ወዴት ነው የማድገው የሚል ጥያቄ መጠየቅ አለብን። ማደግ 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 ስር መስደድ አለን። እሺ፣ ስር ሰደድን በደንብ መሰረት አለን፣ ተመሰረትን፣ ፋውንዴሽናችን ማስቀመጥን። ወዴት እንሂድ? ወዴት እንድረስ? አድገን 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 ምንድን ነው ይሄ መታወቅ ስላለበት ማለት ነው። ምክንያቱም ግብ ከሌለን የምንደርስበት አንድ ያስቀመጥነው ነገር ከሌለ ስንደርስም አናውቅም። የሚሄድበትን የት እንደሚደርስ ማያውቅ ሰው ዝም ብሎ ቢጓዝ ደረስኩ አይልም። ምክንያቱም አያውቅማ፣ መጀመሪያ አላስቀመጠም። ስለዚህ አንደኛው በክርስትና ውስጥ አንደኛው ጠቃሚ ነገር እግዚአብሔር መጨረሻችንን በሁሉም በኩል ግልጥ አድርጎ አስቀምጦልናል። መጨረሻችንን ስናስብ ግራ የሚያጋባን ጥያቄ ውስጥ የሚከተል ነገር የለም። ስለዚህ ወዴት እንሂድ ከተባለ ወደ ልጁ ወደ ኢየሱስ ክርስቶስ። በቃ ሰው በዚህ ምድር ላይ በትክክል መስሎ እንዲወጣ የፈለገው እግዚአብሔር ኢየሱስን ነው። ሌላ እንድንመስል አልፈለገም። ይህን ደግሞ በደንብ በጥቅስ ነው የምናየው። ስለዚህ ኢየሱስን እንድንመስል የፈለገው በምን አይነት መንገድ ነው? በምን አይነት መልክ ነው? ይሄ ጠቃሚ ስለሆነ ሁለት ሀሳቦች እናነብና በዛ ከመጽሐፍ ቅዱሳችን ሁለት ጥቅሶች እናነብና በዛ ሀሳብ ላይ የዛሬውን ትምህርት እንቀጥላለን። መጀመሪያ ሁላችንም ሮሜ ምዕራፍ 8 ላይ መጽሐፍ ቅዱሳችንን እንገልጣለን። ሮሜ ምዕራፍ 8 ይሰማል አይደል? እሺ። እሺ፣ ሮሜ ምዕራፍ 8 ከቁጥር 29 ጀምሮ ያለውን ሀሳብ እናነባለን። እግዚአብሔር አስቀድሞ ያወቃቸውን፣ እኔ በአዲሱ ትርጉም ነው የማነባው፣ ምናልባት ልይት ካለባችሁ ግራ እንዳይገባችሁ ብዬ ነው። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው፣ ኢየሱስ ማለት ነው። እሺ፣ ቁጥር 30 አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውንም አከበራቸው። ስለዚህ ይህን ሁሉ ያደረገበት ምክንያት እግዚአብሔር እኛ ሁላችን ማን እንድንመስል ነው? የልጁን መልክ ማለት የልጁን መልክ እንድንመስል። እሺ፣ ይሄ መምሰል የሚለውን ቃል ትንሽ ማብራራት እፈልጋለሁ። ምክንያቱም መምሰል የሚለው ቃል በመወለድ የምናገኘውን አይደለም። መምሰል የሚለው በባህሪ የምናገኘው ነው። ለምሳሌ የኔ ልጅ ከኔ ተወልዶ ሌላ ቦታ ቢያድግ መልኩ እኔን ይመስላል፣ ባህሪው ግን እኔን አይመስልም። ባህሪው ያደገበትን ቦታ ነው የሚመስለው፣ ወይ ያሳደጉትን ሰዎች ነው የሚመስለው። ስለዚህ ይሄ ክፍል ላይ የሚነግረን ስለ መልካችን ሳይሆን የልጁን መልክ እንዲመስሉ ሲል ይሄኛውን የፊት መልካችንን ሳይሆን እያወራ ያለው በባህሪ እሱ እንደኖረ እንድንኖር። ለምሳሌ እሱ ይቅር ባይ ከሆነ ይቅር ባይ እንድንሆን እሱን አይነት መልክ ነው የሚናገረው። የልጁን መልክ እንዲመስሉ። ቸር ከሆነ እሱ እንደሱ ቸር እንድንሆን፣ እሱ ታጋሽ ከሆነ እንደሱ ታጋሽ እንድንሆን፣ እሱ መሀሪ ከሆነ እንደሱ መሀሪዎች እንድንሆን። ስለዚህ ይህንን መምሰል ነው የሚያወራው። ይህን መምሰል ነው። ስለዚህ የልጁን መልክ እንዲመስሉ አስቀድሞ ወስኗል፣ እንዲመስሉ። ስለዚህ ይህ መምሰል የሚባለው ውስጥ ፕሮሰስ ስላለ
የሚያወራው ስለ ካራክተር ስለሆነ ስለ ባህሪ ስለሆነ፣ ስለዚህ እሱን መምሰል ፕሮግሬሲቭ የሆነ ነገር ስለሆነ አንደኛው ጥቅስ ይሄ ነው። ሁለተኛው ጥቅስ ኤፌሶን ምዕራፍ 4 ላይ ያለው ነው። ኤፌሶን ምዕራፍ 4 ላይ ጥቅሱን የምታገኙ ሰዎች ከስር መጽሐፍ ቅዱስ ላይ ያላዙ ሰዎች ምናልባት ከስር ሼር ብታደርጉላቸው አሪፍ ነው። ያልያዙ ሰዎች እሺ፣ ምዕራፍ 4 ቁጥር 13 ይህም የሚሆነው ይላል። ቁጥር 13 ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። እኛ ምን እስከምንደርስ ነው። በአንድ ቀን ደርሳለን? በአንድ ቀን አይደለም፣ እስከምንደርስ ነው። ፕሮሰስ ነው፣ ሂደት ነው። እስከምንደርስ ነው። ግን የምንደርስበት ቦታ ታውቋል። የልጁን መልክ ወይም ወደ ኢየሱስ ክርስቶስ ሙላት፣ ወደዛ ፍጹምነት ማለት አድጎ የጨረሰ ማለት ነው። ፍጹም ምንም ነገር አድ ማድረግ አንችልም። ፍጹም ነገር ላይ አንድ ነገር ፍጹም ነው ስንል ምንም መነካካት አያስፈልገውም። በቃ ያለቀ ነገር የጨረሰ ነገር ነው ማለት። ስለዚህ ኢየሱስ ክርስቶስ ያለበት መልክ ያ ነው። እኛ የምንደርሰው ወደዛ ነው። ከዛ በኋላ ማንም እችኛዋ ነገር እኮ ቀረች፣ እችን ቢጨምር የማንልበት አይነት ወደዛ አይነት እድገት ነው እንድንመጣ የተፈለገው። ስለዚህ እነዚህ ሁለቱ ክፍሎች እንደሚያሳዩን የሚናገረው ልጁን መልክ ምን ወደ ማድረግ እንድንመጣ ነው፣ ወደ መምሰል እንድንመጣ። ስለዚህ አሁን ስለ ኢየሱስ ትንሽ መናገር ፈልጋለሁ። ለምንድነው ስለ ኢየሱስ መናገር ፈልገው? እንግዲህ ብዙ ጊዜ ራሳችንን ስናስብ ከኢየሱስ ለይተን ነው የምናስበው። ምን ማለት ነው? ከኢየሱስ ለይተን ነው የምናስበው። በቃ ይሄ ለኢየሱስ የተተወ ለኢየሱስ የተሰጠ አድርገን ነው የምናስበው። መጽሐፍ ቅዱስ ግን አይነግረንም እንደሱ። እኛም ወደዛ መልክ እንድንመጣ ነው የሚነግረን። እኛም ወደዛ ፍጹምነት እንድንደርስ ነው የሚነግረን። ስለዚህ ኢየሱስ ፍጹምነትን አሳይቶን ሄዷል። አዎ፣ ፍጹም የሆነ ነገር አስቀምጦልናል። አዎ፣ ግን የተፈለገው እኛም ወደዛ ፍጹምነት እንድናደርግ ነው፣ እንድንመጣ ነው። እንግዲህ አሁን የምነግራችሁ ነገሮች ቀጥታ ለእድገት የሚጠቅሙንን መሰረቶች እየጣልን ስለሆነ አሁን በደንብ እንድትሰሙ ይፈልጋሉ። ይኸውላችሁ የምናድገው እንግዲህ ኢየሱስ ነው አስቀምጦልናል ብለ እግዚአብሔር እድገት እንዴት ወዴት ነው የምናድገው የሚለውን እንድንመልስ ኢየሱስን አስቀምጦልናል። ግን በደንብ ስሙ። ኢየሱስን ይሄ ነው ብለን ያወቅነውን ያህል ነው የምናድገው። ላብራራው። ኢየሱስን ይሄ ነው ብለን ያወቅነውን ያህል ነው የምናድገው ስላችሁ፣ ኢየሱስ ለኃጢአታችን እንደሞተ ከዛ በሶስተኛው ቀን እንደተነሳ ብቻ ከሆነ የምናውቀው ኢየሱስን በዚህኛው እውቀት ብቻ ከሆነ ኢየሱስ ይሄ ብቻ ስላልሆነ ማለት ነው። በዚህኛው እውቀት ብቻ ከሆነ የምናውቀው ሁሌ ስንጠየቅ የምናወራው ይሄንን ነው። ይሄንን ማውራት ችግር የለበትም፣ ስህተት የለበትም። ይሄን ማውራት ግን ሌላ እድገት አናሳይም፣ ሌላ መልክ አናሳይም። ታዲያ ምን እናድርግ? የምናድግበትን መልክ በትክክል ሳናውቅ እናድጋለን ልንል አንችልም። ኢየሱስን ያወቅነውን ያህል ነው የምናድገው። ራሳችንን የምናውቀው ኢየሱስን ያወቅነውን ያህል። ኢየሱስን ማወቅ ማለት ለእኔ ኃጢአት እንደተሰቀለ፣ እንደሞተ፣ እንደተቀበረ፣ በሶስተኛው ቀን እንደተነሳ፣ በአብ ቀኝ እንደተቀመጠ፣ እንዳረገ ይህን አምናለሁ ምናምን ስንል ይህ እምነት ለመዳን ይጠቅመናል። ከዛ በኋላ ግን ኢየሱስ እንደ ፐርሰን፣ እንደ ሰው፣ እንደ አንድ ማንነት እንዳለው ሰው በዚህ ምድር ላይ ሲኖር ያሳየን መልክና ባህሪ፣ ያሳየን ስብዕና አለ። እሱን እያወቅን ስንመጣ ከብዙ ጤናማ ካልሆኑ ባህሪዎች እንድናለን።
ከብዙ ጤናማ ካልሆኑ አስተሳሰቦች፣ አኗኗሮች፣ አካሄዶች እንድናለን። ከዚህ ልንገራችሁ፣ ኢየሱስን በጣም ማወቅ ራሳችንን ማወቅ ነው። ለምን ከተባለ ኢየሱስ ያሳየን የሆነው ነገር በሙሉ እኛን የሚወክል ስለሆነ ኢየሱስን ለማወቅ በጣም ስንጥር በእርሱ ውስጥ ራሳችን ስለሆነ የምናውቀው። ምክንያቱም ልንገራችሁ፣ መዳን ራሱ የሚባለውን ነገር ያገኘነው በእርሱ ሆነን ነው። እንግዲህ ማንም በክርስቶስ ቢሆን አይደለ? በማን ቢሆን? በክርስቶስ ቢሆን ምንድነው? አዲስ ፍጥረት። ስለዚህ በክርስቶስ መሆን በደንብ የሚገባን ክርስቶስን ስናውቅ ወይም ኢየሱስን በትክክል ስንረዳ። ስለዚህ መረዳታችን ለእድገታችን በጣም ወሳኝ፣ በጣም መሰረታዊ ነገር። የማላውቀው ደረጃ መድረስ አልችልም። እዚህ ነው ልጆቻችንን ስታድጉ ምን መሆን ትፈልጋላችሁ ብለን እንጠይቃቸው። የያዙት ምን አለ? ኢሜጅ አለ፣ ስዕል አለ። ስለዚህ እንትን መሆን እፈልጋለሁ ይላል። ልክ እንደዚህ ወደ ኢየሱስ ክርስቶስ ፍጹም ሙላት ደርሰን እኮ ኢየሱስ ምን ይመስላል? ምን አይነት መልክ አለው? ምን አይነት ባህሪ አለው? እንዴት ነው ኢየሱስን ማወቅ ያለብን? እሺ አሁንም ከዚሁ ሐሳብ ጋር የሚገናኛን ነገር ልንገራችሁ። አንድ ነገር በትክክል አወቅን የሚባለው ወይም ብርሃን በራልን የሚባለው ስለዛ ነገር ነገሩን እግዚአብሔር እንደሚያውቅ ካወቅን ብቻ ነው። ነገሩን እግዚአብሔር እንደሚያውቅ ካላወቅን ጨለማ ውስጥ ነን፣ ብርሃን ውስጥ አይደለም። ምን ማለት ነው? ኢየሱስ ክርስቶስ መድኃኒት እንደሆነ ስናቅ እግዚአብሔር መድኃኒት አድርጎ ስለላከው፣ ለዓለም መድኃኒት አድርጎ ስለላከው ኢየሱስ ክርስቶስ መድኃኒት እንደሆነ ስናቅ እንድንበታለን። ብርሃን በራልን ይባላል። የዛን ቀን ብርሃን በራልን ይባላል፣ መድኃኒት እንደሆነ ስናቅ። መንፈስ ቅዱስ ደግሞ እግዚአብሔር የላከልን ወይም ኢየሱስ ክርስቶስ የላከልን አስተማሪ፣ አጽናኝ፣ መካሪ፣ ረዳት፣ ካጠገብ የሚቆም የሚያበረታ ጠበቃ እንደሆነ ስናቅ፣ ይህንን ስናቅ በዚህ ሁሉ መጠቀም እንችላለን። ስለዚህ በዚህ ምድር ላይ እግዚአብሔር ነገሮችን እንደሚያውቅ እስካላወቅን ድረስ እግዚአብሔር ባሰበው ልክ በዛ ነገር መጠቀም አንችልም። በነዛ እግዚአብሔር ባስቀመጠልን ነገር ወይም እግዚአብሔር በሰጠን ነገር ለመጠቀም ስለ ነገሩ በትክክለኛ እውቀት ወይም በትክክለኛ መንገድ ማወቅ አለብን። ብርሃን መያዝ አለብን። አንድ ሰው በራለት የሚባለው ነገሩን እግዚአብሔር በሚያውቅበት የእውቀት ደረጃ ሲያውቅ ነው። በመሰረቱ መጽሐፍ ቅዱስ ብርሃን የሚለው ነገር በሙሉ እውቀትን ነው። ከእውቀት ወይም የእግዚአብሔርን እውቀት፣ ሌላ እውቀት አይደለም፣ የእግዚአብሔርን እውቀት ነው ብርሃን የሚለው። የአንድ ሰው በራለት የሚባለው ወይም የእግዚአብሔር እውቀት አገኘ የሚባለው ነገሩን እግዚአብሔር እንደሚያውቅ ሲያውቅ ነው። እስቲ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንሂድ። ዮሐንስ ወንጌል ምዕራፍ 17 እንግዲህ እድገት ፕሮሰስ አይደል? ቀስ ብለን ነው የምናደርገው። በአንድ ቀን አይታደግም። በአንድ ቀን ከታደገ አስማት ነው፣ ጤናማ አይደለም። ኢየሱስ ራሱ እንደኛው 9 ወር ነው ጠብቆ የመጣው። በቃ እድገት ነው፣ መጠበቅ አለበት። ይሄ መርህ ነው። ስለዚህ ሁሉን ስለሚችል አምላክ ስለሆነ በ9 ቀን አይመጣም፣ 9 ወር ይጠብቃል። መርህ ከሆነ በቃ ይሄ እግዚአብሔር ነገርን የሚያደርግበት ነገር በሙሉ ፕሮሰስ ከሆነ ፕሮሰስን ይውላችሁ። ፕሮሰስን በጣም አሁን በተለይ አሁን ያለንበት ዘመን ማንም ሰው ፕሮሰስ አይፈልግም። መጨረሻውን ንገረን ነው የሚለው። የሚገርመው መጨረሻውን ሳናስብ አሁን የምናደርገውን ነገር በትክክል ካደረግን መጨረሻውን ማንም ሊከለክለን አይችልም። ማንም ሊከለክለን አይችልም። ለምሳሌ አንደኛ መውጣት ሳይሆን በጥሩ ሁኔታ ማለፍ የሚፈልግ ሰው ዛሬ ነው የሚያጠና። ዛሬ በየቀኑ ሲያጠና ነው አንደኛ መውጣት የሚባለው ነገራችን የሚያደርገው። መጨረሻው እሱ ስለሆነ ማለት ነው።
ስለዚህ ዛሬ የምናደርጋት እያንዳንዷ ነገር ፍሬ እንደምታመጣለን ካሰብን ስለ ፍሬ ማሰብ እናቆማለን። አሁን በጣም የተቸገርነው ስለ ፍሬ ስለምናስብ፣ ስለ ፍሬ እናስባለን እንጂ ፍሬ የሚያመጣውን መንገድ አናስብም፣ ወይም እዛ ላይ አንቆይም። መንገዱን አንፈልገውም፣ ፍሬውን ብቻ ነው የምንፈልገው። አንድ ግጥም ነበር አንድ ገጣሚ የጻፈው። ምን ይላል መሰላችሁ? የቀበረው ጸሎት ይላል እና ምንድነው ትንሽ ፈገግ እንድትሉ የቀበረው ጸሎት ይላል እና ጌታ ሆይ አለ የዳዊትን ንግስና ስጠኝ እንጂ እቺ መከራዋ ትቀብኝ ይላል። ሳውል የሚያሳድደው ጎልያድን የሚያህል ነገር ግጠም የሚለውን አልፈልግም ይላል። እኔ የምፈልገው ንግስናዋን ብቻ ነው እና ደግሞ የሙሴን በትር ስጠኝ እንጂ ይላል ማዕበሉን የምድረ በዳው እባቡ ምናምን እሱን አታምጣብኝ። እና ጸሎቱ ምንድነው? እነዚህ ፕሮሰሱን አልፈልግም፣ ውጤቱን ነው ፈልገው፣ መጨረሻውን ነው ፈልገው የሚል ጸሎት ማለት። ብዙ ሰው የሚፈልገው እንደሱ ነው። በእንግሊዘኛ ምን አይነት አባባል አለ መሰላችሁ? ለዝናብ ከጸለያችሁ ይባላል ለመብረቅና ለጭቃ ተዘጋጁ ይላሉ። ዝናብ ጸለይን፣ ጭቃና መብረቅ የሌለው ዝናብ የለም። ስለዚህ ፕሮሰሱን የጠላ ፍሬን ብቻ ያተኮረ ሰው ፍሬ ላይ መድረስ አይችልም፣ ፈጽሞ አይሆንም። ፕሮሰሱን አልፈልግም ብለን ፍሬ እንፈልጋለን ማለት። ስለዚህ እድገት ፕሮሰስ ከሆነ ያንን ፕሮሰስ በደንብ ጊዜ ማጥፋት፣ ፕሮሰሱ ላይ ማተኮር አለብን። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኮኪ የሚላል አንድ ቪዲዮ ካወጣሽ። እሺ 17:3 ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንተ ብቻ እውነተኛ አምላክ የሆንከውንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ምን ያደርጉ ዘንድ? ያውቁ ዘንድ ማንንና ማንን? እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ። ይህቺ ምንድናት? የዘላለም ሕይወት ናት። አያችሁ፣ እቺ እውቀት አንተን እውነተኛ አምላክ የሆንከውን አንተን እና ደግሞ የላከውን ማንን? ኢየሱስ ክርስቶስን ምን ያደርጉ ዘንድ? ያውቁ ዘንድ። ስለዚህ እቺ እውቀት ነች። አያችሁ፣ መዳን የሚባለውን ነገር የምትሰጠው ወይም የምናገኝባት መንገድ እውቀቷ ነች። ማንን ያውቁ ዘንድ? እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ። ይህቺ የዘላለም ሕይወት ናት። አያችሁ፣ እንግዲህ አሁን ኢየሱስ ክርስቶስን የምናውቅበት መንገድ እግዚአብሔር እንደሚያውቀው ካልሆነ መዳን አይሆንም። ለምሳሌ ኢየሱስን እኮ የሚያውቅ ብዙ ሰው አለ አይደል? እኛ የምንሰብክላቸው ስለ ኢየሱስን ስለማያውቁት አይደለም። አይ እኛ የምንሰብክላቸው እግዚአብሔር ለምን እንደላከው እንዲያውቁ ነው። በዛ እውቀት ሲያውቁት ነው የሚድኑት። በዛ እውቀት ካላወቁት ሊድኑበት አይችሉም። ስለማያድኑ እኮ አይደለም፣ በትክክል አይደለም ያወቁት። ትክክለኛ እውቀት አይደለች። ስለዚህ ልክ ከዳንም በኋላ የልጁን መልክ እንዲመስሉ መጽሐፍ ላይ ተወሰነ። ስለዚህ ያንን መልክ ማወቅ አለ። ያንን መልክ እያወቅን ስንመጣ የልጁን መልክ እንዲመስሉ ከወሰነ እኔ የምመስለውን ማወቅ ምን እንድመስል እግዚአብሔር እንደፈለገ ማወቅ አለብኝ። ወደዛ ፍጹምነት ደርሳችሁ እስክትሞሉ ድረስ። ወዴትኛው ፍጹምነት? እግዚአብሔር እኛም በተመለከተ አንድ ፍጹም የሆነ መልክ አስቀምጧል። እሱን በማወቅ እሱን ትክክለኛ መረዳት በማግኘት ነው ወደዛ እድገት፣ ወደዛ ብስለት የምንመጣው። እንግዲህ ነገር ልንገራችሁ፣ ማወቅ ሲባል እንጀራ ስለምንበላበት አይነት እውቀት አይደለም። ያ ማለት በስራ ገንዘብ ለማግኘት እንማራለን፣ እውቀት እናገኛለን። እነሱ ምንም ችግር የለባቸው። እነሱ ግን ለህይወት አይሆንም። ምን ማለት ነው ለህይወት አይሆንም ማለት? ለምሳሌ የሚያጨስ ዶክተር አለ አታጭሱ እያለ። ስለዚህ ያለው እውቀት ለህይወቱ አይጠቅመውም። እንጀራ ግን ይበላበታል፣ ደሞዝ ይከፈልበታል። እንደገና ደግሞ የማይጠቅም ነገር እየበላ ወይም ደግሞ ሰውነትን የሚጎዳ ነገር እየበላ ይሄ እኮ ነገር ገዳይ ነው እያለ የሚናገር ሰው ሊኖር ይችላል፣ የሚያስተምር ሰው። ስለዚህ ይሄኛው እውቀት አያድነው። የሚያድነው ስለ ነገሩ አውቃለሁ በሚለው እውቀት ምን ማለት ሲጀምር ነው? መኖር ሲጀምር ነው። እግዚአብሔር በዚህ ምድር ላይ
the voice I think ያንተ ማይክ መሰለኝ ክፍት yes the voice of liberty The voice. የጻፍኩልህ ነው ሚውት አድርገው እኔ እምቢ አለኝ ኦኬ እሺ አሁን ቆንጆ እሺ ስለዚህ ሰዎች የሚያኖራቸውን መፍትሄ ለውጥ የሚያመጡበት የሚችሉበትን እውቀት እስካላገኙ ድረስ እውቀት አወቁ አይባልም። እግዚአብሔር አንድ ሰው አወቀ የሚለው አንድ ነገር አወቀ የሚባለው በዛ እውቀት መኖር ስንጀምር ብቻ ነው። ካልኖርበት አናውቀውም እውቀቱ። ስለዚህ አወቅን የሚለው እግዚአብሔር የምንኖርበትን እውቀት ብቻ ነው። ስለዚህ እኔ የምጣላ ከሆነ ጸብ፣ ቁጣ ምናምን ካለብኝ እግዚአብሔር ያውቃል የሚለው ይህን እውቀት ነው። ስለዚህ የልጁን መልክ እንድመስል ምን ማድረግ አለብኝ? የልጁን መልክ ማወቅ አለብኝ በትክክል። ለምሳሌ ኢየሱስ ሲሰድቡት አልተሳደበም፣ ሲተፉበት መልሶ አልተፋም፣ ምንም ነገር ሲያደርጉ አልመለሰም። ለምንድን ነው? በጣም ቀላል ጥያቄ። አያውቀውም፣ መሳደብን አያውቅም፣ ያን ሊሰጥ አይችልም፣ የለም ከውስጡ። የሚያውቀው አንድ ነገር ነበር፣ የሚያደርጉትን አያውቁምና ይቅር በላቸው። ከዛ ከሱ የተማረውም እስጢፋኖስ እየተወገረ የሚያደርጉትን አያውቁምና ይቅር በላቸው። ስለዚህ ኢየሱስ ስለሆነ አይደለም ያደረገው፣ እስጢፋኖስም አድርጎታል። ለምን አደረገ? መልኩን አይቷል፣ ትክክለኛውን መልክ አይቷል። ስለዚህ ለሱ መጸለይ ቀላል። እስጢፋኖስ ይህን ጸሎት ጸለይ ሲባል ቀላል እንዳይመስላችሁ። በድንጋይ እየተወገረ እኮ ፔን አለው እኮ። አንድ ሰው እኮ አይደለም የሚመጣው፣ ሁለት ሰው አይደለም የሚመጣው፣ ተከቦ ነው የሚደረግ። ገበያ የተሰበሰበ ሰው እኮ በድንጋይ የሚወግረው፣ እየደበደቡት። እንኳን የሚያደርጉትን አያውቁምና ይቅር በላቸው ብሎ ለመጸለይ ህመሙ የቱ ጋር የተመታውን ህመም እንኳን ለመስማት እኮ ከባድ ነው። እየወረደበት ያለውን ፔን እንኳን ለማሰብ ከባድ ነው። ግን የሚጸልየው ጸሎት ግን በዛ ሰዓት የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው። አንድ ጊዜ መልኩን ካየን አንስተን አይጠፋብን። ፐርፌክት የሆነውን ያንን መልክ ካየን፣ ፍጹም የሆነውን መልክ ተመልክተን አይደል የሚለው፣ ያችን መልክ ካየን በቃ አለ። ስለዚህ ወዴት ነው የምናድገው? ይህም በደንብ እንድናስብ ነው ፈልገው። የምናድግበትን ካላወቅን በጣም ብዙ ነገር እንረብሻለን፣ እንቀላቅላለን፣ ሰውም እናሰቃያለን። እንገባችሁ። አንዳንድ ጊዜ ማድረግ የምንፈልገው ምሳሌ አድርገን ወደ አስቀመጥናቸው ሰዎች ነው። ምሳሌ አድርገን ወደ አስቀመጥናቸው ሰዎች ነው። ይሄ እድገት ከባድ ነው። በመሰላችሁ የሆነ ቦታ ይቆማል። ሰዎቹ የሚቆሙበት ጋር እንቆማለን፣ አንሄድም። ዝግ ነው ጣራው፣ አያሳልፈንም። እነዛን ሰዎች ሁሉ ስንከተል አጭር ነው፣ በቃ አያስኬድም። ብዙ አያስጉዘንም፣ አቅም ያሳጣናል። ከዛ እነሱ የወደቁበት ቦታ መውደቃችን አይቀርም፣ እነሱ የተነሱበት ቦታ መነሳታችን አይቀርም። ይኸውላችሁ ለእድገት ለእኛ እድገት ሰው ምሳሌ መሆን አይችልም። ሰው ምሳሌ መሆን አይችልም ስላችሁ የትኛውንም ሰው ከኢየሱስ ውጭ። ኢየሱስ ፐርፌክት የሆነ ምሳሌ ነው። ግን ጥሩ መንፈሳዊ አካሄድ ያላቸውን ሰዎች እናንቋሽሻለን፣ አንቀበልም ማለት ነው አይደለም። እግዚአብሔር ያስቀመጠልን መልክ ወደ ልጁ ስለሆነ መንፈሳዊ ነገር የሚያሳዩን፣ የሚጠቅሙን፣ የሚያስተምሩን፣ የሚጸልዩልን ምናምን ሰዎች አሉ። ግን እነሱም እንደኛ የሚያድጉ ናቸው ወደዛ መልክ። እነሱም ወደዛ መልክ ነው የሚሄዱት። ከዚህ ቅርብ ሆነው እነሱ እየተከታተሉ እየጸለዩልን እያስተማሩ ብዙ መንገድ ሊያሳዩን ይችላል። ግን እነሱን ተከትለን እንዳንሄድ እነሱ የሚሄዱበት መንገድ ያው መንገድ ስለሆነ ብዙ ያደክመናል እነሱን ከተከተል። ስለዚህ መልክን በተመለከተ ኢየሱስን አይተን እሱን ኢሜጅ በትክክል ካላየን ምን እንሆናለን መሰላችሁ? ራሳችንን አድካሚ የሆነ ተደጋጋሚ ህይወት ውስጥ እናገኛለን። ሶሪ ነባይ ችግር የለም እንዳያመልጣችሁ ብዬ ነው ያቆምኩት። ተደጋጋሚ የሆነ ይሄ ዙረት የሆነ ነገር ውስጥ ያስቀምጠናል። አንዳንድ ግን ለምን
እነዛ ሰዎች ራሱ የሚያድጉት የበራላቸውን ያህል ነው። እኛ የምንከተላቸው ሰዎች የበራላቸውን ያህል ነው የሚያድጉት። ስለዚህ እኛ ደግሞ የምናድገው እነሱ ድረስ ነው ማለት ነው። ስለዚህ የሆነ ቦታ ላይ ማደግ ካቆሙ መጨረሻው ሊመስለን ይችላል እነሱ ነው። ስለዚህ ራሳችንን ከዚህ ከሌሎች ሰዎችን ከመምሰል ወይም ሌሎች ሰዎችን ከመከተል ሌሎች ሰዎችን በእድገት መንፈሳዊ እድገትን በተመለከተ አውጥተን ራሳችንን ከዛ ውስጥ ኢየሱስ ጋር መውሰድ አለብን። ለመሰላችሁ እሱ ጣራ የለውም፣ እዚህ ጋር ያቆማል ብለን የምናስቀምጥበት ሊሚቴሽን የለውም። ወደዛ መልክ ማደግ ከጀመርን በጣም ለራሳችንም እንጠቅማለን፣ ለቤተሰባችንም እንጠቅማለን፣ ለቸርች እንጠቅማለን፣ ለምንሰራበት ቦታ ለሀገር የምንጠቅም ሰዎች ነን። ይኸውላችሁ ሰው መንፈሳዊ ብስለት ቢገባው የትም ቦታ ብለሲንግ ነው። በመንፈሳዊ እድገት የበሰሉ ሰዎች ብናገኝ ቸርች መልኳ ሌላ ነው። እግዚአብሔር ቸርች መግለጥ የፈለገበት መልክ ኢየሱስ ላይ የተገለጠው መልክ ነው። ያ መልክ በስቶ አስቡት። ያ መልክ በምድር ላይ በስቶ በጣም ብዙ ነው መልካችን ወይም ጥቅማችን የሚሆነው ለምድር። ሌላኛው በዚህ መንፈሳዊ እድገት ውስጥ ወዴት እንደግ ስንል ወደ ፍጹም ወደሆነ መልክ ስላስቀመጥን ማለት ነው። ወደዛ እንዳንሄድ ወደዛ መልክ እንዳንጓዝ የሚያደርገን አንደኛው ነገር ፉክክር ወይም ደግሞ እንደንትና መሆን የሚለው ሐሳብ ነው። ቅድም እንዳልኩት እንግዲህ የት እንደሚሄድ ማያውቅ ሰው ሲደርስ ማያውቅም እንዳልኳቸው የሚፎካከር ሰው ይደግ አያውቅም። ምክንያቱም የሆነን ሰው መብለጥ ነው እንጂ የሚያስበው ወዴት እያደገም እንደሆነ አያውቅም። የሆነ ሰው ጋር መድረስ ነው ወይ የሆነን ሰው መብለጥ ነው ያሰበው እንጂ የት እንደሚደርስ አያውቅም። ስለዚህ መንፈሳዊ እድገት ላይ ውድድር ጤናማ አይደለም። ውድድርን ማሰብ ጤናማ አይደለም። በአጠቃላይ ለህይወት ውድድር አይጠቅምም። ውድድር የሚባለው ነገር የመጣው ከውድቀት በኋላ ነው። እግዚአብሔር የምንወዳደር ሰዎች አድርጎ የምንበላለጥ ሰዎች አድርጎ አይደለም የፈጠረን። ዳግም ስንወለድ ሁላችን ተሞልተናል፣ ሙሉ አድርጎናል እንጂ ምንም አንዳችንን እየበለጥን የምንኖር ሰዎች አይደለም። ወደ ጉድለት መተን ከጉድለታችን እየሞላን የምንሄድ ሰዎች አይደለም። ከጉድለት የምንጀምር ሰዎች አይደለም። ከጉድለት ስለምናስብ ነው የሆነን ሰው መብለጥ፣ የሆነን ሰው መቅደም፣ የሆነ ሰው ላይ መድረስ። ስለዚህ የማይጠቅመን ነገር አንደኛው ለሁላችሁም ይሄ በጣም ወሳኝ ነገር፣ የማይጠቅመን ነገር መድረስ የምንፈልግበት እድገት ላይ በሙሉ ማደግ መድረስ ስናስብ ምንም ጥቅም የሌለው ነገር ቢኖር በዚህ ምድር ላይ ሌሎች ሰዎች ጋር ለመድረስ፣ ሌሎች ሰዎች የደረሱበት ለመድረስ፣ ሌሎች ሰዎች የሆኑትን ለመሆን ወይም ደግሞ እነዛን ሰዎች ለመብለጥ ብለን የምናደርገው የምንሄደው መንገድ ምንም ፍሬ ያመጣል። ሰውየውን ልንበልጥ እንችላለን፣ ሰዎችን አልፈናቸው ልንሄድ እንችላለን፣ ግን ከዛ በኋላ ምንም አናድግም። ፍላጎታችን መብለጥ ስለነበረ በልጠን እንቆማለን እንጂ የትም አንሄድም። በመሰረቱ እግዚአብሔር ሁላችንንም ከሙላት ነው እንጂ ያስጀመረን ከጉድለት አላስጀመረን። እሺ ቆላስይስ ምዕራፍ 2 ከቁጥር 9 ጀምሮ እናንብብ። ለዚህ ነው ማወቅ ያስፈልገን ጎዶሎ ስላልሆነ ነው። ጎዶሎ ብንሆን ኖሮ መስራት ነበር፣ መልፋት ነበር የሚያስፈልገን ያንን ነገር ለመውጣት። ሙሉ ስለሆንን ነው ማወቅ የሚያስፈልገን። ምን ይላል ኮክሻ 2:9 ከ9 ጀምሮ 2:9 ጀምሮ 2 ቁጥር 9 በመለኮት ሙላት ሁሉ በአካል በእርሱ ይኖራልና። የመለኮት ሙላት ሁሉ በአካል ሙላት ሁሉ አንዳንድ አይደለም። በእርሱ ይኖራል። እሺ ከዛስ? የመለኮት ሙላት ሁሉ በአካል በእርሱ ይኖራልና እናንተ የገዥነትና የስልጣን ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል። ኦኬ ትሆናላችሁ አይደለም የሚለው ሆናችኋል። ስለዚህ በማን? በክርስቶስ። ስለዚህ ክርስቶስን ማወቅ የሚጠቅመን እኮ ይሄ ኢየሱስ ክርስቶስን ማወቅ
የሚጠቅመን ይሄ ነው። በእርሱ የሆነውን እናውቃለን። በእርሱ የደረስንበትን በእርሱ እግዚአብሔር ያደረገንን ነገር እናውቃለን። የዛን ጊዜ ምን እንሆናለን? በጣም ለእድገት ይቀለናል። እድገታችን ቀላል ይሆናል። ትግል አይሆንም። ስለዚህ በክርስቶስ ኢየሱስ እናንተም ሙሉ ሆናችኋል ወይም ተደርጋችኋል። ስለዚህ ሙሉ ከሆንን ወዴት ነው ታዲያ የምናድገው? ማለት ሙሉ የሆነ ሰው ያድጋል። አሁን ሙሉ የሆነ ሰው ያንን መልክ እንዲመስል የተፈጠረው ሰው ይህንን ሙላት ማወቅ አለበት። ይህንን ሙላት መረዳት አለበት። ይህንን ሙላት ካላወቀ፣ ይህን ሙላት ካልተረዳ መግለጥ አይችልም። ያንን መኖር አይችልም። ማወቅ ያስፈለገን ለዚህ ነው። መረዳት ያስፈለገን ለዚህ ነው። ስለዚህ አሁን በእርሱ ሙሉ ተደርገናል። በእርሱ የሆነውን ነገር ማወቅ አለብን። በእርሱ በቃ ኢየሱስን መልክ አወቅን ማለት ኢየሱስን እግዚአብሔር ያስቀመጠውን ያንን ፍጹምነት በራልን ማለት በቃ ራሳችንን በዛ ውስጥ በቀላሉ ማየት እንችላለን። ስለዚህ ማንንም ሰው ለመብለጥ አልኖርም። ከማንም ሰው የበለጠ ለማስተማር፣ ከማንም ሰው የበለጠ ለመስጠት፣ ከማንም ሰው የበለጠ በፍጹም ከሰው ጋር አወዳድሬ የማደርገው አንዳች ነገር የለም። ታዲያ ምንድን ነው የማደርገው? ያንን መልክ ስላስቀመጠልኝ በዛ መልክ ውስጥ በዛ ሙላት ውስጥ ያለውን ሰው አዲሱን ሰው ለማወቅ በየዕለቱ እጥራለሁ፣ በየዕለቱ እፈልጋለሁ። የዛን ጊዜ መሆን የምችለው ማድረግ የምችለው መድረስ የምችለውን ነገር ሁሉ እያወቅኩ እመጣለሁ። የዛን ጊዜ ለሰው መጥቀም እችላለሁ ከራሴ አልፌ። ስለዚህ ስጸልይ ለሚጎዱኝም ሰዎች መጸለይ ይችላል። በእነሱ ተይዤ ሳይሆን ወደ ጸሎት መመጣ፣ በእነሱ እየተረበሽኩ ሳይሆን ወደ ጸሎት መመጣ፣ ለእነሱ አዝኜ ይመጣል። የሚያደርጉትን አያውቁምና ብዬ ይመጣል። አሁን የሚጎዳኝ ምንድን ነው? ገና እነሱ እንዳጎዱልኝ ስለማስብ፣ እነሱ የኔን ነገር እንደሚነኩብኝ ስለማስብ። ስለዚህ በጣም ትልቅ ነፃነት ማለት ሰው በእኛ ላይ ምንም ተጽዕኖ ማምጣት ሲያቆም ማለት ነው። ምን ማለት ነው ተጽዕኖ ማምጣት? ያኮረፈም ሰው እኔም ማስኮረፍ ሲያቆም፣ እኔ በሚያኮርፍ ሰው አለማኮረፍ ሲያቆም፣ ከዛ ደግሞ በጣም የሚስቅም ሰው ስለመጣ ሊያስቀኝ የሞከረም ሰው ደግሞ እኔ ከማሳቁ በፊት እኔ ስቄ ከተገኘ ደስተኛ ሆኜ ከተገኘ ደስታዬንም ሁሉ ነገሬን ከእግዚአብሔር ወስድ ከሆነ የዛን ጊዜ ሰው በእኔ ላይ ምንም ኢፌክት ማምጣት አይችልም። ኢየሱስ የኖረው እንደዚህ ነው። የሚሸጠውንም የሚወደውንም የሚጠራጠረውንም ሁሉንም ይዞ ይዞራል። እነሱ የኖሩት ኑሮ እሱ ላይ ምንም ነገር አምጥቶ አያውቅም። ይሁዳም አብሮት አለ፣ ጴጥሮስም አለ፣ ቶማስም አለ፣ ዮሐንስም አለ። ዮሐንስ በጣም ይወደዋል፣ ቶማስ ይጠረጥረዋል። ጴጥሮስም ከነ ብዙ የሚያናድድ የሚረብሽ አይነት ባህሪ ያለው አያርፍም። ከዛ ደግሞ ይሁዳም ደግሞ ይሰርቀዋል። ሁሉም ለኢየሱስ እኩል ናቸው። እነሱ የእሱን ባህሪ አፌክት ሊያደርጉ አይችሉም። ይሄ ነው ብስለት ማለት። የሚጠሉንም የሚወዱንም ሰዎች እያሉ በእነሱ ሳንረበሽ መኖር ከቻለ ማለት። ይህንን ግን የምናመጣው መልካችንን ማየት ከቻለን ነው። በኢየሱስ ውስጥ የተቀመጠው የእኛን መልክ ማየት ከቻለን ነው። እግዚአብሔር በክርስቶስ ኢየሱስ የገለጠልንን ያንን መልክ ማየት ከቻለን። ስለዚህ ኢየሱስ ፈዋሽ ነው። አዎ ፈዋሽ ነው። ግን ኢየሱስን የምናውቀው በፈዋሽነቱ ብቻ ከሆነ ለፈውስ ነው እንጂ የምንፈልገው ለሌላ ነገር አንፈልግም። እውቀታችን ይሄ ነው። እውቀታችን ይሄ ነው። ስለዚህ ኢየሱስ ከዛ በኋላ ከፈወሰን በኋላ እንዴት መኖር እንዳለብን እንደሚያስተምረን ስናቅ የዛን ጊዜ ደግሞ በዛ መጠቀም እንችላለን። ግን እንደው በፈወሰኝና ብለን ካሰብን ተፈውሰን በዛው እንቀራለን ማለት ነው። ችግር የለውም። የፈለግነውን ነገር ይሰጠናል፣ አይከለክለንም። እሺ ይሄን ሐሳብ ከዚህ ጋር ያይዤ ልናገር። ብዙ ጊዜ ሲባል ሰምታችኋል። የጌታን ፊቱን አትፈልጉ፣ ምንድነው እጁን አትፈልጉ፣ ፊቱን ፈልጉ ምናምን ሲባል ሰምታችኋል። ይኸውላችሁ እጁን ፈልጎ ይመጣ እግዚአብሔር ይሰጣል። ምንም ችግር የለበትም። ፊቴን ፈልገህ አልመጣም ሂድ አልሰጠም አይልም።
እጁን ለፈለገም ይሰጣል። የፈለገው እሱን ስለሆነ ያገኛል። ፊቱንም የፈለገ ደግሞ ፊቱን ያገኛል። ምንም ችግር የለውም። እግዚአብሔር ቂመኛ አይደለም። ወይም ደግሞ እጁን ለፈለገ ራሱ እጁን ሰጥቶ ሊያመጣው ይችላል። አሁን ችግሩ ምንድን ነው? እኛ እግዚአብሔር የሚጠቅመን ወይም በኢየሱስ ክርስቶስ መጠቀም የምንችለው እግዚአብሔር እንዲህ ነው፣ ኢየሱስ እንዲህ ነው ብለን ያወቅነው ያህል ብቻ። ለዚህ ነው አንተንና የላከውን ኢየሱስ ክርስቶስን ምን ያደርጉ ዘንድ ያውቁ ዘንድ። እኛ ያወቅነው እውቀት ነው። እግዚአብሔርን ያወቅንበት እግዚአብሔርን የተረዳንበት መረዳት ነው በየዕለቱ የሚጠቅም። በየዕለቱ በቃ ችግር ውስጥ ስገባ እየመጣ ያወጣኛል እግዚአብሔር ብዬ ካወቅኩት እግዚአብሔርን ሁሉ ጊዜ እየመጣ ከችግር ውስጥ ያወጣኛል። አይ ችግር ውስጥ ሳልገባ በፊት ያድነኛል ካልኩ ደግሞ ሁሉ ጊዜ ከችግር በፊት ይረዳኛል። ለምንድን ነው ያወቅኩት? እንደዚህ ነው። ስለዚህ ችግር የሚባለው ነገር ሳይመጣ በፊት እግዚአብሔር ከዚህ ሊጠብቀኝ ነው ብዬ ራሴ ምን አደርጋለሁ? እግዚአብሔር እንዳወቅነው ነው የምንጠቀመው። ኢየሱስ እንዳወቅነው ያህል ነው የምንጠቀመው። በቃ አንተና የላከውን ኢየሱስ ክርስቶስን ምን ያደርጉ ዘንድ ያውቁ ዘንድ። እስቲ በዚሁ ቆላስይስ ላይ ምዕራፍ 1 ላይ እንሂድ ሁላችንም። ምዕራፍ 1 ቁጥር 10 ምዕራፍ 1 ቁጥር 10 ምዕራፍ 1 ቁጥር 10 የምንጸልየውም ለጌታ እንደሚገባ እንድትኖሩና በሁሉም ደስ እንድታሰኙት ነው። ይኸውም በመልካም ስራ ሁሉ ፍሬ እያፈራችሁ እግዚአብሔርን በማወቅ እያደጋችሁ። ማንን በማወቅ? እግዚአብሔር ምን በማድረግ? በማወቅ ምን እያደረጋችሁ? አያችሁ? እሺ፣ ሌላ እንደገና እንደ ማስተካከያ የምትሆን ሀሳብ ሌላ እግዚአብሔር የሚፈልገው መታወቅ ነው። እግዚአብሔር መደበቅ አይፈልግም። ለዚህ ነው ኤፌሶ ምዕራፍ 1 ጌታችን ኢየሱስ ክርስቶስ አምላክና አባት ይበልጥ እንድታውቁ እያለ ጳውሎስ የሚጸልይላቸው ትዝ ይላችኋል። ኤፌሶን 1:17 ይበልጥ እንድታውቁ። አሁንም እግዚአብሔርን በማወቅ ምን እያደረጋችሁ? እያደጋችሁ አይደል? እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ምን ያደርጉ ዘንድ? ያውቁ ዘንድ። እሺ፣ እግዚአብሔር መታወቅ እየፈለገ እኛም እንድናውቅ እየተፈለገ እግዚአብሔር እንደማያውቅ ሰው መሆን ትክክል አይደለም። ወይም ደግሞ እግዚአብሔርን አለማወቅ መንፈሳዊነት አይደለም። እሺ፣ እግዚአብሔር እኮ አይታወቅም ያንተት ካልታወቀ ከባድ ነው። ለመታወቅ ነው አይፈልገው እግዚአብሔር ራሱ አውቀን አንጨርሰውም ሌላ ነገር ነው። አዎ አውቀን አንጨርሰው ግን አይታወቅም ግን ሌላ ነገር ተደበቀ ነው ማለት ሊገኝ አይችልም ማለት። አይ ልጁ ራሱ መጥቶ ገልጦልናል። ማንም እግዚአብሔር ኢየሱስ ራሱ የመጣው ሁላችሁ ኢየሱስ የመጣበት ወደ ምድር የመጣበት ቀዳሚ ነገር ምንድነው? በሉ ቀዳሚ ነገር እግዚአብሔር እንዳባት ለመግለጥ። እንዳባት ያወቀው ማንም አልነበር። መጥቶ የሰማይ አባታችሁ የሰማይ አባቴ የሰማይ አባታችሁ እያለ ገለጠ። ትጸልይ እንዴት እንጸልይ? ትጸልዩ አባታችሁ ነኝ ብላችሁ ጀምሯል። እኛን እኮ አባታችሁ ነኝ ብላችሁ ጀምሩ። እንደ አባት ለመግለጥ ነው የመጣው። ዋነኛ ፊተኛው ነገር ነው። እዚህ እግዚአብሔርን ያወቅነውን ያህል ነው መጠቀም እንችል። ልክ አባቴ ነው ብዬ ያወቁ ቀን እዛን ቀን ለዛ አጠቀምበታል። አባቴ ብዬ በቃ ከዛ ደግሞ ከችግር ያድነኛል አልኩ ቀን ደግሞ ከችግሬ ብቻ ነው ምድንበት። ስለማድን እኮ አይደለም ከሌላ ነገር በዛ ላቀው። ለዚህ ነው በሁሉ ነገር ደስ እንድታሰኙት አለ። እንደዛ ላይ በማን ቆላስይስ ላይ ደስ እንድታሰኙት አይደል? እንደዛ ነው የሚለው። ከፍ ብሎ ከላይ እንደሚገባ እንድትኖሩና ለጌታ እንደሚገባ እንድትኖሩና በሁሉም ደስ እንድታሰኙት ነው። ይኸውም እንደዛ ማድረግ የምንችለው በመልካም ስራ ሁሉ ፍሬ እያፈራችሁ
ከዛ እግዚአብሔርን በማወቅ ደግሞ ምን እያደረጋችሁ አያችሁ? እግዚአብሔር የሚደሰትበት ነገር ራሱ እሱን ማወቅ ነው። እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ማለት ነው። እግዚአብሔር ሶስት ነው፣ አንድ ነው፣ እሱ እውቀት አይደለም። እሱ አይነት እውቀት አይደለም። እግዚአብሔር ሁሉን ቻይ ነው፣ ሁሉን ቻይ አይደለም። እንትን ነው፣ እንደዚህ ነው፣ እንደዚህ ነው፣ ምክርክር፣ እንደሱ አይነት እውቀት አይደለም። እንደሱ አይነት እውቀት አይደለም። አንድ ሰው አንድ ነገር አወቀ ሲባል ምን ማለት እንደሆነ ላስረዳችሁ። አወቅን የሚባለው ነገር ከኛ ጋር አንድ የሆነ ነገር ነው፣ ወይም ውህደት ነው፣ ተዋሃደ ነገር ነው። አወቅን የሚባለው የሰሙት ቃል በእምነት ከነሱ ጋር ስላልተዋሃደ ምን አላረጋቸውም፣ አልጠቀማቸውም። ትዝ ይላቸዋል ዕብራውያን ምዕራፍ 4 የነሱ ፓርት ኦፍ ኢት አልሆነም ማለት ነው። የነሱ አልተቀላቀለም ማለት ነው። የነሱ ማንነት አልሆነም ማለት ነው። ስለዚህ አይጠቅማቸውም። እሺ ብዙ ጊዜ የምሰጠው ምሳሌ ላሳያችሁ። አንድ መሆን ማለት ከዚህ በፊትም ተናግራለሁ። ስኳር ቀምሳችሁ ታውቃላችሁ አይደል? ስኳር ይመራል ወይስ ይጣፍጣል? ይጣፍጣል አይደለ? እስቲ ምልክት ስጡኝ። ይጣፍጣል በእንጃችሁ። እሺ ብንገረፍስ ይመራል? አይመርም። እስር ቤት ቢከቱንስ ይጣፍጣል? መምረር ይጀምራል አይደል? ቢገሉንም እኮ ስኳር መጣፈጡን አይተው። ለምን? ቀምሰነው ከኛ ጋር እንደሆነ የለ ከኛ ጋር እንደሆነ የለ ማወቅ ማለት ልክ እንደዛ ነው። ከኛ ጋር አንድ የሆነ ነገር ነው። ልንክደው አንችልም። ቀምሰነው። ስለዚህ ኢየሱስ ካዱ ሲባሉ የማይክዱበት ምክንያት ስለቀመሱት። ቢገረፉ፣ እስር ቤት ቢገቡ፣ ቢገሏቸው ቢክዱቸው ዋንነስ አንድነትን አምጥቷል። እግዚአብሔርን ማወቅ ማለት ወደዚህ ዋንነስ መምጣት ነው። ስለ እግዚአብሔር 6 ነገር 7 ነገር መዘርዘር አለ። እነሱ ደግሞ መጡና የሰማርያ ሰዎች አንቺ ስለነገርሽን ሳይሆን አሉ። እነሱ ደግሞ አሁን እኛ ራሳችን ደግሞ ምን አድርገን ቴስት ካደረግን በኋላ የሰው ምስክርነት ራሱ አስፈልግ። እግዚአብሔር እንዲህ ነው የሚል ሰባኪ ያስፈልገን። ያ ማለት አስተማሪ ምናምን ሰባኪ ፓስተር ምናምን አያስፈልገንም ማለት አይደል። አይ ቴስት ካደረግን እግዚአብሔር ማን እንደሆነ እናውቃለን። ማወቅ የሚባለው እሱ ነው። ወደዛ ካልመጣ ወደዚህ አይነት ህብረት፣ ወደዚህ አይነት መነካካት ወይም ወደዚህ አይነት አንድነት ካልመጣ ስለምንም ነገር እናውቃለን አይባልም። ስለዚህ አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ሲባል ወደዚህ አንድነት ይመጡ ዘንድ ነው። ስለዚህ አሁን ሰዎች አይነግሩንም እግዚአብሔርን ከቀመስን ማለት። ስለዚህ ልክ ሰው እንደዚህ አይነት መረዳት ሲያገኝ፣ ለምሳሌ ዳዊት እግዚአብሔር እረኛዬ ነው የሚለው እኮ ዳዊት ራሱ እረኛ ስለሆነ አይደለም። አይ እግዚአብሔር ከእሱ ጋር ያለውን ህብረት አየና ሊገልጥ የሚችልበት መረዳት ያለው እውቀት እሱ እረኛ ሆኖ ይኖረው በዛ መልክ አስቀመጠ። ለእኔ ደግሞ ምናልባት እረኛ ላይሆን ይችላል። ለእኔ ምንድን ነው ካላችሁ አባቴ ነው ብዬ እናገር ይችላል። ለእኔ እግዚአብሔርን ያየሁትና የገለጥኩበት መንገድ አባትነቱ ነው። ስለዚህ ሁላችን የቀመስን ዳዊት እግዚአብሔር እንደዛ ነው የቀመሰው። እኔ የቀመስኩት እንዴት? ስለዚህ ኢየሱስ መጣና ሲጸልይ ዮሐንስ 17 ላይ ቅድም ያነበብነው አንተንና እውነተኛ አምላክ የሆንከው የላከውን ደግሞ ኢየሱስ ክርስቶስን ያውቁ ዘንድ ምን ይሆኑ ዘንድ? አንድ ይሆኑ ዘንድ ከዚህ እውቀት ጋር ወይም ከአንተ ጋር ወይም ከኔ ጋር አንድ ይሆኑ ዘንድ ይህች የዘላለም ሕይወት ናት አለና ዮሐንስ 17 በሙሉ ብታነቡት እንደሚል ታውቃላችሁ። እኔና አንተ አንድ እንደሆንን እነሱ ደግሞ አንድ እንዲሆኑ፣ እኔ እንደወደድከኝ እነሱ ደግሞ በዛው ፍቅር ደግሞ አንተ እንደወደድካቸው ያውቁ ዘንድ። ይህንን ነው የሚጸልዩ እዛ ውስጥ ነው። እግዚአብሔር በክርስቶስ ኢየሱስ የገለጠውን ነገር የገለጠውን ሰው
እያወቅን እየተረዳን ጊዜ እየወሰድን በመጣን ቁጥር ያለው ነፃነት አለ። ይኸውላችሁ ምንም ነገር ወደማይረብሸን አይነት ህይወት ነው የምንደርሰው። ምንም ንጉስም ይሁን ወታደርም ይሁን የትኛውም አይነት ሰው ሊረብሸን በማይችልበት አይነት የህይወት ደረጃ ወይም የህይወት አኗኗር ነው እግዚአብሔር እንድንደርስ የሚፈልገው። በቃ ለምን እንደሆነ ታውቃላችሁ? እንደዚህ እንድንኖር ይፈልገው። እግዚአብሔርን ማወቅ ማለት በእግዚአብሔር መኖር ማለት ነው። በእግዚአብሔር መተከል ማለት ነው። ከእሱ ጋር ባለን አንድነት ውስጥ መገኘት ማለት ነው። እኛ ልንናወጥ የምንችለው እግዚአብሔር ከተናወጠ ብቻ ነው። እግዚአብሔር ካልተናወጠ አንናወጥ። በቃ አለቀ። ወደዚህ ነው እንድንመጣ የፈለገው እግዚአብሔር። ለዚህ ነው ቃሌን ሰምቶ ባለፈው ሳምንት ተምረን ቃሌን ሰምቶ የሚያደርግ ሰው ቤቱን በአለት ላይ ምን ያደርግ የመሰረት። ስለዚህ ይኸውላችሁ ቻሌንጅ የሚባለውን ነገር መምረጥ አንችልም። ለሚመጣው ቻሌንጅ እንዴት ሪያክት እንደማደርግ መምረጥ እችላለሁ። መብቴ ነው። ስለዚህ እንትና ይውደደኝ እንትና ይጥለኝ ብዬ መምረጥ አልችልም። ለሚወዱኝም ለሚጠሉኝም ሰዎች እንዴት መኖር እንደምችል ግን መምረጥ እችላለሁ። እንትና ይደግፈኝ እንትና ይጥላኝ ማለት አልችልም። እንትና ይቃወመኝ ማለት አልችልም። ግን የሚደግፉኝንም የሚጠሉኝንም የሚቃወሙኝንም ሰዎች ከነሱ ጋር እንዴት መኖር እንደምችል እንዴት ሪያክት እንደማድረግ እንደምችል መምረጥ እችላለሁ። መብቴ ነው። ኢየሱስ እንደዛ ነው የኖረው። የሚከተሉት ነበሩ፣ የሚደግፉትም ነበሩ። ለምሳሌ 5000 ደግፎት ያውቃል በአንድ ቀን። 5000 በአንድ ቀን ጥሎት ሄዶ ያውቃል። ተቃውሞ ምን አይነት ትምህርት ነው? ትምህርት ተቃውሞ ይኖራል። እሱ ምንም አይረበሽም። በእግዚአብሔር ላይ ባለን ህብረት ወይም ከእግዚአብሔር ጋር ባለን እግዚአብሔርን ማወቅ በሚባል እውቀት ወደ አንድነት ወደ ዋነስ ከመጣን የዛን ጊዜ እግዚአብሔር ያለውን መልክ እግዚአብሔር ያለውን እድገት መኖር ለኛ ቀላል፣ በጣም ቀላል። አሁን የሚከብደን ለምንድን ነው? የሚከብደን ያንን መልክ አላየነውም። ወደዛም መልክ የሚወስደንን የእድገት ፕሮሰሱን አንፈልገውም። እሱ ጊዜ ቅድም እንዳልኩት እንደዛች እንደ ቀበሮዋ ጸሎት ነው። ጎልያድን አታምጣብኝ ንግስናውን አምጣልኝ እንደሚለው ማለት ነው። ጤናማ መንፈሳዊ እድገት እንዲኖረን ከፈለገን ፕሮሰስን በጣም የጠበቀ ወይም ደግሞ ፕሮሰስን የታገሰ አይነት እድገት እንድንይዝ ማሰብ አለብን። ፕሮሰስን መጠበቅ ወይም ፕሮሰስን መታገስ እንዴት እንደሚጠቅም ላሳያችሁ። በጥሩ ምሳሌ ልንገራችሁ። አንድ ጊዜ አንድ አስተማሪ ተማሪዎቹን ላቦራቶሪ ውስጥ አስቀምጧቸው አንድ ነገር ነገራቸው። አንዲት ከጫጩት ውስጥ ልትወጣ የደረሰች ወፍ እኔ እስክመጣ ድረስ ምንም እንዳታረጓት ብሎ ነግሯቸው ሄደ። ላቦራቶሪ ውስጥ ናቸውና ያቺ ወፍ ከእንትን ውስጥ ለመውጣት ከቅርፊት ውስጥ ለመውጣት የታገለች እየሰባበረች የታገለች አገኘኋት እና ተማሪዎቹ አዝነውላት ቅርፊቱን ከፋፈቱላት፣ እያገዟት ቅርፊቱን ግልጥ አደረጉላት ቶሎ እንድትሄድ ብሎ እና አስተማሪው ሲመጣ ትንሽ ከወጣች በኋላ ትንሽ ተንቀሳቅሳ ሞተች። ከዛ አስተማሪው ሲመጣ ማን የከፈተላት አለ ቅርፊቱ። ከዛ ደነገጡ፣ እንዴት አወቀ ብሎ። ከዛ ምን አላቸው መሰላችሁ? እቺ ጫጩት አለ ከዚህ ወጣ ለመኖር የምታገኘው የሚያስፈልጋትን አቅም የምታገኘው ወይም ሰውነቷ የሚጠነክረው ቅርፊቱን በመስበር። ስለዚህ ምን አደረጉ?
ረዳናት ብለው ቅርፊቱን ሲሰብሩላት ገደሏት። ብዙ ሰው ፕሮሰስ የማይፈልገው ለዚህ ነው፣ ትግል ስላለበት ነው። ግን በፕሮሰሱ የምናገኘው አቅም የትም ቦታ ብንሄድ የሚያኖረን አቅም። ዛፍ ንፋስ ሲመጣ ብለን ከልለን አናስቀምጠው። ንፋስ ሲመጣ ጠንክሮ የሚኖርበትን ነገር የሚያገኘው በእድገት ውስጥ ነው። ስለዚህ የእድገቱን ፕሮሰሱን የማይፈልግ ሰው በእድገት መጠቀም አይችልም። ስኪፕ አይደረግም። በእድገት ፕሮሰስ ስኪፕ አይደረግም። ባለፈውም ሳምንት ተናግሬያለሁ። በፍጹም ፕሮሰስ ስኪፕ አይደረግም። ያ ማለት ዊክ ነን ማለት ደካሞች ነን ማለት የሚቀጥለውን መንገድ መሄድ አንችልም። ይኸውላችሁ የወተት ስቴጅ አይዘልልም፣ መቆየት ነው። እዛው ላይ መክረም ነው ስህተት። መክረም 10 ዓመታችንም 11 ዓመታችንም ጡጦ ይዘን ከተገኘን ነው ከባድ። በ1 ዓመት እና በ2 ዓመት ግን ጡጦ መያዝ ኖርማል ናቹራል ነው። እዛው ላይ ከከረመን ነው ከባድ። እዛው ላይ ከተጣበቀን ነው ከባድ። ጡጦ ግን በምንይዝበት እድሜ ጡጦ ብንይዝ ግን ናቹራል ነው። እንደውም በዛን ጊዜ የምንወስደው ወተት ነው ጥርሳችንንም አጥንታችንን የሚያጠነክረው። አንድም አጥንታችን ለመቆም ቀጥሎ እርምጃ ለመውሰድ፣ አንድም ጥርሳችን የሚቀጥለው ምግብ ለመብላት አጥንቱን ለመብላት። ሁሉ ነገር ፕሮሰስን ጠብቆ በሰዓቱ ሲሆን ትክክል ነው። ፕሮሰሱን ግን ካልጠበቀ፣ ያንን ጤናማ የሆነውን መንገድ ካልጠበቀ ግን ልክ አይደለም። ረጅም ዘመን ወተት ከወሰድንም ልክ አይደለም። ወተትን ደግሞ ዘላለውን ብዬ ከሄድኩ ልክ አይደለም። ስለዚህ ነው ይሄ ፕሮሰስ የሚባለው ነገር ዝም ብሎ አንድ ነገር ረጅም ጊዜ ማድረግ ሳይሆን ነው ስቴፕ ስላለው ከአንዱ ወደ አንዱ ስለምንል እዛው ላይ መቆየት ጤናማ አይደለም። ሁሌ መዝሙረ ዳዊት ካነበብን ጤናማ አይደለም። ሁሌ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ካነበብን ዜም ጤናማ አይደለም። እንደዚህ እንድናድግ አይደለም እግዚአብሔር ሐሳብ፣ ወይም እንደዚህ አይነት ኑሮ እንድንኖር አይደለም። እድገት ውስጥ እንድንገኝ። ያንን ግን እድገት እንድንሄድ አንድ መልክ ማየት አለብን። እግዚአብሔር እንድናይ የፈለገው መልክ አለ። እሱን ካየን በትክክል ጤናማ የሆነ እድገት እንድናስብ እንድንሄድ ይረዳናል። ለዚህ ነው ኢየሱስ ክርስቶስ እንኳን ሉቃስ ላይ እንደሚነግረን ሉቃስ 1 ላይ በእግዚአብሔርና በሰው ፊት ነው በጥበብ በእውቀትና በሞገስ ያድግ ነበር። ፕሮሰስ ያድግ ነበር። ኢየሱስም ያድግ ነበር በሰው ፊት። ስለዚህ በሰው ፊት ብቻ የሆነ እድገት ጤናማ አይደለም። በብዙ ነገር ያለን እድገት እንደዛ ነው። በሰው ፊት ብቻ ተለወጥክ፣ በጣም እንደዚህ አልነበርክም እኮ ድሮ አድገሃል ምናምን እንባላለን። ተለውጠሻል፣ እንደዚህ አልነበርሽም በፊት ምናምን ይሉናል አንዳንድ ሰዎች። ጥሩ ነው። መንፈሳዊ ህይወታችን እንደዛ ይባላል። በመንፈሳዊ ህይወትሽ አድገሻል፣ ተለውጠሻል፣ እንደዚህ ሆነሻል እንባላለን። ለምን? እንደሱ ስለሆነ በሁለቱም ስለሆነ እድገት ጤናማ እድገት። እዚህ ጤናማ እድገት ውስጥ እንድንቆይ ወይም በዚህ ጤናማ እድገት እንድንሄድ ፕሮሰስ መሆኑን በደንብ መረዳት አለብን። ፕሮሰስ እንደሆነ በደንብ ማሰብ አለብን። ፕሮሰስ አንደኛው የሚፈልገው ነገር እንደሆነ ታውቃላችሁ፣ ትዕግስት። ከስር ጀምሮ ከሩቱ ጀምሮ ፍሩቱ ጋር እስክንደርስ ማለት ነው። ከስሩ ጀምረን ፍሬው ጋር እስክንደርስ። በነገራችን ላይ መንፈሳዊ እድገት ውስጥ ፍሬ የመጨረሻው ግብ ነው እንጂ ትልቅነት አይደለም የተፈለገው። ትልቅ እንድንሆን ሳይሆን የፈለገው እግዚአብሔር ፍሬያማ እንድንሆን። ብዙ ጊዜ የምናስበው እኛ ትልቅ መሆን ነው፣ የሆነ ቦታ መገኘት ትልቅ ሆነ፣ ወይ የሆነ ቦታ ስናስተምር ወይ ስንሰብክ ወይ ስንዘምር ወይ ስንፈውስ የሆነ ብቻ ትልቅ ባል ሰው ሆነን መገኘት ይፈልጋል። አይ ፍሬያማ እንድንሆን ነው የፈለገው እግዚአብሔር። ፍሬያማነትና ትልቅነት ልዩነት ስላላቸው
እግዚአብሔር ሁሉን ነገር የሚመዝነው በፍሬ ነው። ፍሬ አለው ወይ ነው እንጂ ትልቅ ነው ትንሽ ነው አይደለም። እግዚአብሔር ነገሮችን በፍሬ የሚመዝን ከሆነ እኛም ነገሮችን በፍሬ መመዘን አለብን። ፍሬ ላይ ማተኮር አለብን። ግን ፍሬ ላይ እናተኩራለን ሲባል ቅድም እንዳልኩት ፍሬውን አሁን ካላመጣን ብለን አንታገልም። ፍሬው ጋር የሚወስድን ፕሮሰስ ነው ማተኮር ያለብን። ፕሮሰሱ ላይ ካተኮር ፍሬው ዲፎልት ነው፣ ፍሬው የሚመጣ ፍሬ 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 የሚል ሰው ግን ይህን የመሀሉን ስለረሳ ይህን መንገዱን ትክክለኛውን ስቴፕ ስለማሄድ ፍሬውን ማምጣት አይችልም። ስለዚህ የምትሄዱበትን መርህ የምትሄዱበትን መንገድ አስቡ እንጂ ፍሬው የሚመጣ ነው። መንገዱ ግን ትክክል ካልሆነ እሺ፣ ብዙ ጊዜ የምጠቀመው ምሳሌ አለ። መንፈሳዊ እድገት ላይ የትን ፍጩ ዱቄቱን አምጩ የሚባል ነገር የለም። በምንም ብለን አይደለም የምናመጣው። እንደምንም ብለን ከሆኑ ሰዎች ጋር ከሆኑ እንትን ጋር የሆነ ቦታ በመገኘት ይህቻችን መንገድ ላገኛት እንጂ ሌላው ችግር የለውም የሚባል አለ። እንደሱ የለም። እንደዛ ተብሎ የሚካሄድ መንፈሳዊ መንገድ የለም። ከሆነም ራሱ ብዙ ዋጋ ነው የሚያስከፍለው። በጣም ብዙ ዋጋ ነው የሚያስከፍለው። ለመሰላችሁ ትክክለኛ መሰረት ስለሌለ የወረደ ቀን የመጣነው መንገድ ነው የሚመልሰው። የመጣነው መንገድ ነው የሚመልሰው። አስቡት በደንብ። እነዚህ ነገሮች እንድታስቧቸው ነው የምፈልገው። ለመሰላችሁ ስናስብ ራሳችንን ኢቫሉዌት የምናደርግበት ራሳችንን የምንመዝንበት ነገር እናገኛለን። ራሳችንን ደግሞ ስንመዝን ደግሞ ቆንጆ ነው። ለምን በዚህ በኩል ማሻሻል አለብኝ፣ በዚህ በኩል መለወጥ አለብኝ ብለን የምናድግበትን የምንለወጥበትን በር ያሳየናል። ስለዚህ ራሳችንን መመዘን የሚጠቅመን ለዚህ ነው። በራሳችን እንድንፈርድ ሳይሆን ነው የሚለውጠንን መንገድ ማየት እንድንችል። እዚህ ፕሮሰስ ቅድም እንዳልኩት አስማታዊ የሆነ እድገት አይፈልግም እግዚአብሔር። የሆነ ብው ብለን እንድንታይ አይፈልግም። እሱ ትክክል አይደለም፣ መንፈሳዊ አይደለም። መጽሐፍ ቅዱስ ላይ የምናያቸው ሰዎች በሙሉ የሆነ ብው ብሎ የመጡ ሰዎች አሉ። በፕሮሰስ ነው የመጡትን መንገድ ሁሉ የመጡት። ይኸውላችሁ ዳዊት ንጉሥ ተብሎ የተቀባው በስንት ዓመቱ እንደሆነ ታውቃላችሁ? 14 ዓመቱ ንጉሥ ተብሎ የተቀባው። ወደ ንግስና ግን ለመምጣት 30 ምናምን ዓመት ነው የፈጀበት፣ 33 ዓመት። ስለዚህ ምንድነው ፕሮሰስ? ያው እግዚአብሔር ንጉሥ ትሆናለህ በእስራኤል ላይ ቀብቻለሁ ብሎ ቀብቶት ከዛ በየዋሻው እየገባ እንደ እብድ ሁሉ የውሸቱን ምንም ሳያመው ንጉሥ ፊት ተገኝቶ እንደ እብድ ተንፈራፍሮ አረፋ ደፍቆ አሞኛል ብሎ ይህን ሁሉ መንገድ ነው ፕሮሰሱ የያዘ። ይህን ሁሉ መንገድ ነው የያዘ። ሙሴ እግዚአብሔር እንደጠራው ተረድቶ ነበር፣ በልቡ አውቆ ነበር፣ የሆነች እውቀት አግኝቶ ነበር። ግን ምን አደረገ? በራሱ መንገድ በራሱ ጊዜ ያንን ነገር ለማድረግ እስራኤልን ለማዳን ሲፈልግ አንድ ግብፃዊ ገደለ። ከዛ ሸሽቶ ሄዶ 40 ዓመት ቆይቶ ሲመጣ ያውቃል እኮ እግዚአብሔር ጥሪ በውስጡ እንዳለ ያውቃል። ግን ከመግደል ይልቅ መራራት የእግዚአብሔርን መንገድ የራሱን የማዳን መንገድ ሳይሆን የእግዚአብሔርን የማዳን መንገድ ገብቶት የመጣው ከ40 ዓመት በኋላ። በራሱ ቢሆን ሙሴ እስራኤልን ይዟቸው የወጣው በራሱ ታይም ቢሆን ኖሮ ይጨርሳቸው ነበር ምድረ በዳ ላይ። ግን በእግዚአብሔር መንገድ ግን ተምሮ ሲመጣ
ህዝቡን ተወውና የኔን ስም ከህይወት መዝገብ አጥፋዋል ከተጻፈበት። ለምን አሁን የገባው እግዚአብሔር መንገድ ስለሆነ ነው። የዛን ጊዜ ግን ይገል ነበር፣ ጨፈጭፍ ነበር። አይሆንም። ስለዚህ ፕሮሰሱን የጠበቀ ሰው የትም ቦታ ብታስቀምጡት አይስትም፣ በትክክል ነው ሊድ የሚያደርገው። ጤናማ በሆነ እድገት የመጣ ሰው፣ ጤናማ በሆነ እድገት። ፕሮሰስ የማይጠብቅ ሰው ደግሞ ጨካኝ ነው፣ በጣም ጨካኝ። አይራራም፣ ለህዝብ አይራራም፣ አጠገቡ ላሉ ሰዎች አይራራም። ያ ማለት እንዴት መሰላችሁ? ሳኦልን ተመልከቱ። ሳኦል ደግሞ አህያ ፍለጋ ነው። ንጉስነትም ምንም ቀድሞ የተነገረው ነገር የለም። ድንገት ንጉስ ተሆነ መጣ። ከዛ ምንም ለህዝቡ ግድ የለው፣ ለማንም ግድ የለው፣ እግዚአብሔር ለሚነግረውም ነገር ግድ የለው። ከዛ እግዚአብሔር ቀባው ተብሎ ወይም እግዚአብሔር የቀባው ሰው ነው ተብሎ ዳዊትን ሲያይ መግደል ነው የሚያስበው፣ ማባል። የእስራኤልን የህዝቡን ፊውቸር እንኳን አያስብም። ርኅራኄ የለውም። ስለዚህ ይሄ ፕሮሰስ የሚባለውን ነገር የሚጠላ ሰው ወይም ፕሮሰስ የሚባለውን ነገር የማይቀበል ወይም የማይፈልግ ሰው እድገት ውስጥ ምንም ውጤት የማያመጣ ሰው፣ በእድገት ምንም የማይሻሻል የማይለውጥ ሰው ፕሮሰስ የሚያጠብቅ ሰው። አንደኛው ዓለም ያስተማረችን ሲስተም ይሄ ነው። ለእድገት ትዕግስት እንድናጣ አድርጋናለች። ለመንፈሳዊ ነገር፣ ለእግዚአብሔር ነገር ትዕግስት እንድናጣ አድርጋናለች። ብዙ ሰው መንፈሳዊ ነገር አንድ ይጠይቃል እንጂ ደጋግሞ ጠይቆ ወይም ፈልጎ አይመጣም። አንድ ይጠይቅና በዛ ይቀራል፣ ተወዋል። በቃ ትዕግስት ራሱ የለም ድጋሚ ለመጸለይ ያለ ለመፈለግ። መፈለግ ደግሞ ማለት ልክ እንደዛ። እንዴት መሰላችሁ? እግዚአብሔር ለምሳሌ እግዚአብሔርን መፈለግ የሚለው መጽሐፍ ቅዱስ እግዚአብሔርን መፈለግ የሚባለው ምግብ እንዴት ነው የምንፈልገው? ልብስ እንዴት ነው የምንፈልገው? መጠለያ እንዴት ነው የምንፈልገው? እግዚአብሔርን መፈለግ ማለት ልክ እንደ ምግብ፣ እንደ መጠለያ፣ እንደ ልብስ መፈለግ ማለት ነው። እግዚአብሔርን በመጽሐፍ ቅዱስ ውስጥ አንድ ሰው የሆነ ነገር ፈለገ የሚለው በእንደዚህ አይነት ዲዛይር፣ በእንደዚህ አይነት ጉጉት ስንፈልግ። ለምሳሌ ማደግን መፈለግ ማለት ልክ እንደዛ፣ እንደ ምግብ፣ እንደ መጠጥ መፈለግ። እዚህ ፍሬ ፈለግን ሲባል ልክ እንደዛ ሰዎች በዚህ ምድር ላይ መለወጥ የሚፈልጉትን ነገር ሁሉ እንዲህ ነው የምንፈልገው። እዚህ ኢየሱስ ሲያስተምር ፈልጉ ታገኛላችሁ። እንዴት ነው ፈልጉ? ይሄን ጥሩ ምሳሌ ልንገራችሁ። የኔ ፓስተር ሲናገር እንደዚህ አለ። ሰው ቤት ሄዳችሁ ስታንኳኩ አንኳኩታችሁ ካልከፈቱላችሁ ምን ታደርጋላችሁ? ትሄዳላችሁ ወደ ቤታችሁ አይደል? ወይ ትደውላላችሁ። የለንም ካሉም ደግሞ ካላነሱም ብቻ ለቤታችሁስ መንከፍት እንዲሉ የት ትሄዳላችሁ? ዋው! ድንጋይ ላይ ምንድነው ጣራ ላይ ድንጋይ ትወረውራላችሁ ወይ ዘላችሁ ትገባላችሁ ወይ ብቻ ነገር ታደርጋላችሁ። አትሄዱም፣ የትም አትሄዱም። መፈለግ ማለት ማንኳኳት ማለት እንደዛ ነው። መፈለግ አትሄዱም። የትም አትሄዱም። እዚህ ነው ያዕቆብ መፈለግ የሚባለውን በደንብ እንድታስቡ ስለፈለግ ሌሊቱን ሙሉ ሲታገል በቃ ልሂድ ልቀቀኛል። እግዚአብሔር ጋር ሲታገል አይለቅም። የሚፈልግ ካልባረከኝ አልለቅም። መፈለግ እንደዚህ ነው። መፈለግ እንደዚህ እንትን የለም አሉኝ ብለን መሄድ አይደለም ወይ የሉም መሰለኝ። እኔ እንጃ። አንዳንድ ሰው ሲጸልይ እርግጠኛ አይደለም። እንግዲህ ጌታ ከሰማኝ ነው። አይ እንደሱ ይባላል። መፈለግ በቃ ምርር አድርገን የያዝነው ነገር፣ ያዝንቅ አድርገን የያዝነው ፈለግ የሚባለው እንደዛ። እድገት የሚፈልግ ሰው ፕሮሰስ የሚባለው ነገር አይለቅም። በዚህ መንገድ እንደሆነ የምንሄደው፣ በዚህ መንገድ እንደሆነ ለውጥ የምናመጣው ካወቅን አንለቀው። የእግዚአብሔር ቃል
የእግዚአብሔር መርህ ያለበት የእግዚአብሔር ሐሳብ ያለበት መጽሐፍ እንደሆነ ካወቅን አለቀው። አንዳንድ ሰው ለማጥናት ሲቀመጥ አይታችኋል? ማጥናት ሲቀመጥ አንድ ባይብል አይደለም የሚይዘው፣ 2 3 4 ባይብል ይዞ የሚቀመጥ። በቃ ልክ እንደዛ ምግብ ስንበላ እንዴት ነው? እንደዛ አይደለ? 2 3 4 አድርገን የምንቀመጠው። ቃሉንም ልክ እንደዛ። ለምን? ይሄ ያለንን ፍላጎት ነው የሚያሳይ፣ ያለንን ረሃብ ነው የሚያሳይ። እድገት የሚመጣው እንደዛ የፈለግነውን ያህል ነው በፕሮሰስ ውስጥ የምናልፈው። ፕሮሰሱን ግን ካልፈለግ ነው ወይም በዛ ውስጥ ለማለፍ ጊዜ ለመውሰድ ካልፈለግን እንዴት እንደምንሆን ላሳያችሁ በጥሩ ምሳሌ። ዛፍ የሚሆነው በስንት ዓመት ነው? ለእያንዳንዱ ዛፍ ይለያያል። ግን እንደው ዛፍ የሚሆነው ዓመቶች ይፈልጋል፣ ዓመታት ይፈልጋል አይደል? እሺ እንጉዳይ ወይም ሙሽሩም ታውቃላችሁ አይደል? ሙሽሩም እንጉዳይ ወይም ስንት ጊዜ ነው የሚፈጅበት? አጭር ጊዜ አይደል? አንዳንድ እንደውም ይመጣና ትላንት ያላየ ነው ሌሊት በቅሎ ጠዋት ፀሐይ ከወጣበት ደግሞ ይጠፋል ወይም ውድቅ ይላል። አሁን እድገትን በተመለከተ እንደዚህ ያስቡ። ምን መሆን ነው የምትፈልጉት? ዛፉን ነው መሆን የምትፈልጉት ወይስ ፀሐይ ሲወጣባት ጥፍት የምትለውን ሙሽሩም ነው መሆን የምትፈልጉት? አያችሁ፣ ለሁለቱ ግን ፕሮሰሱ እኩል አይደለም። በአንድ ቀን መጥቶ በአንድ ቀን መጥፋት ይቻላል። ከዛ ደግሞ ተተክሎ መቀጠል ይቻላል ሳይነቃነቁ። በዛች ላይ ከተቀመጠ ከጸና ከተተከለ ፕሮሰሱን ካመንን ነገ ከኛ አልፈን ለሌላ ሰው መጠለያ፣ ለሌላ ሰው መሸሸጊያ፣ ማረፊያ እንሆናለን። ይሄ ግን የሚሆነው ፕሮሰሱን ከፈለገን ብቻ ነው። ፕሮሰሱን የማይፈልግ ሰው ሊያድግ ሊለወጥ የሚችልበትን ነገር ዘግቷል ማለት ነው። እድልም የለውም። መቀመጥ የማይፈልግ ሰው ለምሳሌ በቀላሉ ተቀምጦ መማር የማይፈልግ ሰው፣ መጽሐፍ ቅዱስ ገልጦ ማንበብ የማይፈልግ ሰው፣ መጸለይ የማይፈልግ ሰው፣ ይሄ ሰው የሚያድግበትን መንገድ ፕሮሰሱን አበላሽቶታል ማለት ነው። እዚህ ጋር አንድ ነገር ልጨምርላችሁ። የእግዚአብሔር ቃል ብቸኛ ምግብ ነው። ስለ እግዚአብሔር ቃል አስተምራለሁ የሚቀጥለው ሳምንት። የእግዚአብሔር ቃል ብቸኛ ምግብ ነው ለመንፈሳዊ እድገት የሚሆን። ሌላ ምግብ የለም። ብቸኛ ምግብ ነው። ሰው ታዲያ በጣፋጭ ነው የሚያድገው በምግብ ነው የሚያድገው? በምግብ ነው አይደል? ብዙ ሰው ግን ምግቡን ትቶ ጣፋጭ ላይ ነው ያለው። የእንትናን መዝሙር ክፈትልኝ እስቲ፣ እንትና ጋር ሄደን እስቲ ትንቢት እንትንናክ ፈውስ እንትንንበል። ምን ችግር የለባቸውም እኮ እነዚህ፣ ግን ምግብ አይደለም። የእንትናን መጽሐፍ በጣም ነው የምወደው። የእንትና መጽሐፍ አለ፣ የእንትና መጽሐፍ ስጠኝ እስቲ። የእንትና መጽሐፍ ዲዘርት ሊሆን ይችላል፣ ምግብ ግን አይደለም። በመሰረቱ የእግዚአብሔርን ቃል ለማንበብ ትዕግስት የሌለው ሰው ሌላ መጽሐፍ ቢያነብ ውሸት ነው። መጀመሪያ ሰው የእግዚአብሔርን ቃል ለማንበብ ታጋሽ መሆን አለበት። የእግዚአብሔርን ቃል ለማንበብ ከእግዚአብሔር ቃል ጋር ጊዜ ለማጥፋት ታጋሽ መሆን አለበት። የእግዚአብሔርን ቃል ለማንበብ ታጋሽ ያልሆነ ሰው በመጽሐፍና በሌላ ነገር እለወጣለሁ ብሎ ቢያስብ ፈጽሞ አይሆንም። ስለዚህ የመጀመሪያው መጠንቀቅ ያለብን ለእድገት የሚያበቃንን ለእድገት የሚጠቅመንን ምግብ መምረጥ ነው። ስለ ምግብ በደንብ አስተምራለሁ፣ ስለ እግዚአብሔር ቃል። ግን ምግብ ያልሆነ ነገር ላይ አትቆዩ።
እሺ ለዚህ ደግሞ ጥሩ ቃል ልስጣችሁ ሁላችንም እናነበዋለን። እሱን ቃል ለምንድን ነው ይሄ ቃል የሚጠቅመን መሰላችሁ? ይህን ጤናማ እድገት ይዘን እንድንቀጥል የሚረዳ ሀሳብ ስለሆነ እስቲ ኢሳያስ ምዕራፍ 55 ላይ እናወጣለን ሁላችን። ኢሳያስ ምዕራፍ 55 ኢሳያስ 55 ከቁጥር 1 ጀምሮ እንደዚህ ይላል። እናንተ የተጠማችሁ ሁሉ ኑ፣ እናንተ ገንዘብ የሌላችሁ ወደ ውኆች ኑ፣ ኑና ግዙ ብሉም፣ ኑና ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። ገንዘብ የሌላችሁ ኑ ብሎ እንደገና ግዙ ይላል። ያለ ገንዘብ ግዙ ይላል። በምንድን ነው የምንገዛው? በመፈለግ፣ በትዕግስት አብረን የምንገዛው ቁጭ ማለት ታይም በመስጠት ከዛስ ገንዘባችሁን እንጀራ ባልሆነ ነገር ላይ ለምን ታጠፋላችሁ? ገንዘባችሁ ፍላጎት መፈለግ ጊዜያችን የምናጠፋው ይሄ በሙሉ ገንዘብ ነው። ይሄ እኛ ቫልዩ ያደረግነው ነገር በሙሉ ገንዘብ ነው። ስለዚህ እነሱን ነገሮች ያጠፋነው ጊዜ በሙሉ ምግብ የማይሆን ነገር ላይ ነው ያጠፋነው። መብል የማይሆን ነገር ላይ ነው ያጠፋነው። ህይወት የማይሆን ነገር ላይ ነው ያጠፋነው። ከዛስ እንጀራ ባልሆነ ነገር ላይ ለምን ታጠፋላችሁ? በማያጠግብስ ነገር ላይ ለምን ጉልበታችሁን ትጨርሳላችሁ? እኔን ስሙ፣ መልካም የሆነውንም ብሉ፣ ነፍሳችሁን በጥሩ ምግብ ትደሰታለች። ጆሮአችሁን ከፍታችሁ ወደ እኔ ቅረቡ። ምግቡ የሚበላበት ይሄ ነው ማለት። ምግቡን የምንበላበት መንገድ ይሄ ነው። ጆሮአችሁን ከፍታችሁ። እሺ ከዛስ ነፍሳችሁም እንድትኖር አድምጡ። ለዳዊት የገባሁት በጽኑ ፍቅሬ ከእናንተ ጋር የዘላለም ኪዳን አደርጋለሁ። እነሆ እርሱ ለሕዝቦች ምስክር፣ መሪ፣ የጦር አዛዥም አድርጌዋለሁ። እነሆ የማታውቋቸው መንግስታት ትጠራለህ፣ የማያውቁ መንግስታት በፍጥነት ወደ አንተ ይመጣሉ። ምክንያቱም እግዚአብሔር አምላክ የእስራኤል ቅዱስ በክብሩ ከፍ ከፍ አድርጓል። እግዚአብሔር በሚገኝበት ጊዜ ፈልጉ ይልና ቁጥር 8 ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው። እንዲሁ ከፍ ያለ ነው። የተራራቀ ነው፣ አይገናኝም። ታዲያ ሰማይና ምድርን ምን ያገናኛቸዋል? ዝናብ ሰማይና ምድር። የእግዚአብሔር ሐሳብና የኛ ሐሳብ ተራርቋል። ምን ያገናኘዋል? የእግዚአብሔር ቃል። ሰው የእግዚአብሔርን ቃል ከእግዚአብሔር ቃል ጋር ህብረት የሚያደርግ ከሆነ ተራርቆ አይቀርም። ሰማይ ከምድር እንደሚርቅ ተራርቆ አይቀርም። ምን ያደርገዋል? የተፈለገው እሱ ነው፣ የእግዚአብሔር ሐሳብ እኛ ጋር እንዲመጣ። ስለዚህ ዝናብ መጥቶ ምድርን እንደሚያረሰርሳት እስቲ እናንብቡ። እሱን ስለሆነ የሚናገር መንገዴ ከመንገድ ሐሳቤን ከሐሳባችሁ እንዲህ ከፍ ያለ ነው። ዝናብና በረዶ ከሰማይ ወርዶ ምድርን በማራስ ተመልከቱ። ምድርን በማደረቁ ምድር ማለት ነው እንድታበቅልና እንድታፈራ። እያችሁ ሌላ መልክ ይሰጣታል ለምድር። ደረቅ ነች። ይመጣና ያርስና እንድታበቅልና እንድታፈራ፣ ለዘሪው ዘር ለበላተኛም እንጀራ እንድትሰጥ ሳያደርግ። ምንድን ነች ይህን የምትሰጠው? ለዘራባት መልሶ ዘር ትሰጠዋለች። ለሚበላውም ደግሞ ለሱ መልሳ ምን ትሰጠዋለች? ምግብ ለበላተኛ። ሳያደርግ ዝናብ ወደ ላይ እንደማይመለስ ሁሉ ዝናብ ካፌ የሚወጣው ቃሌ በከንቱ ወደ እኔ አይመለስም፣ ነገር ግን የምሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል። እዚህ ጋር አቁምና ይሄንን ሐሳብ የሚቀጥለው ሳምንት በደንብ አሁን የተፈለገው ምንድን ነው? መፈለግ
እግዚአብሔር ቃል ፕሮሰሱን ፈለግን ሲባል መቀመጥ ሲባል የእግዚአብሔር ቃል ጋር ያለንን ህብረት ለእግዚአብሔር ቃል የምንሰጠውን ጊዜ በደንብ እንድታስቡ እፈልጋለሁ። ምግብ ማለት ይሄ ነው። ምግብ ማለት የእግዚአብሔር ቃል። ያለ ምግብ እድገትን ማሰብ ስህተት ነው። ፕሮሰስ ውስጥ አለን የሚባለው ምግብ እየበላን ነው እንጂ ከምግቡ ተለይቶ ፕሮሰስ የለም። ለማደግ ፕሮሰስ ያስፈልጋል፣ ትክክል ነው። ለመለወጥ ፕሮሰስ ያስፈልጋል፣ ትክክል ነው። ግን ከምግብ ውጭ የሆነ ፕሮሰስ የለም። አመጋገባችንን ትክክል ካልሆነ ኔክስት ዊክ ይመጣሉ። ጤናማ እድገት የሚባል የለም። ክርስቲያን አንዴ አልቃሻ፣ አንዴ ጩኸት፣ አንዴ እንትን ምናምን የሚሆንበት ምክንያት ምን መሰላችሁ? ችግር፣ መከራ ምናምን አመጋገብ ትክክል ስላልሆነ ይረብሸዋል ሁሉም ነገር። በነገራችን ላይ ጤናማ እድገት ካልሆነ እድገት ራሱ ይረብሻል። በጣም ነው የሚረብሸው። በጣም ይረብሻል። አንድ አካል ለብቻ ሳያድግ ስናየው ራሱ አይረብሽም? እንኳን አድጎብን ማለት። ለምሳሌ አንድ እጄ ብቻውን ዝም ብሎ ቢያድግ ለሚያይም ሰው ይረብሻል፣ ለኔም ይረብሻል አይደል? ስለዚህ ጤናማ እድገት ካልሆነ ይረብሻል። እድገት ነው ተብሎ የሚቀጠል የለም። የተፈለገው እንድናድግ ሳይሆን የተፈለገው ጤናማ እድገት እንዲኖር። ጤናማ እድገት ደግሞ ፕሮሰስ ነው። ለዚህ ነው አሁን አንዳንድ ሰዎች ሳይንሳዊ በሆነ መንገድ መልካቸውን ለመለወጥ የሆነ ነገር ለማድረግ ሲሞክሩ አይታቸዋል። ከሆነ ጊዜ በኋላ ትክክለኛው መልክ ይጠፋል። የሆነ አይመጣም፣ የሆነ ነገር ይበላሻል፣ የሆነ ነገር ይሆናል። ጤናማ አይደለም። የተፈለገው ጤናማ እድገት እንዲኖር። ጤናማ እድገት ደግሞ እንዲኖረን እግዚአብሔር እድገት የሚለውን ነገር ማሰብና ይሄ ፕሮሰሱን የጠበቀ ነገር ውስጥ መገኘት አለ። ፕሮሰሱን ካልጠበቀ ምንም ነገር አይሆንም። ልንገራችሁ፣ የሆነ ሀገር ሄጄ ሙዝ ነው ብለው ሰጥተውን ስንበላው ውሃ ነው የሚለው የሙዝ ጣዕም ግን መልኩ እንዴት እንደሚያምር እና ምንድን ነው ምናምን የተወጋ ነው ለካ የተወጋ ይባላል እዚህ ሀገር የተወጋ ነው። ስለዚህ እንደዚህ መልክ ብቻ እንዲሆን አይደለም ክርስቲያን የተፈለገው። ሲቀመስ ቴስት የሚደረግ እንዲሆን ቴስት ሲደረግ ቴስት የሚሰጥ ቴስትለስ የሆነ እድገት እንዲኖረን ቴስትለስ የሆነ ህይወት እንዲኖረን አይደለም እድገት የሚያስፈልገው። እዚህ ያልበሰለ ፍሬ ቆርጠን እንዴት ነው ብንበላው አንበላ ማንም ሰው ሰው የበሰለ ነገርስ ዋጋ ከፍለን ጨምሮ ሁሉን እያለ ነው የምንበላው ከበሰለ። እዚህ ክርስቲያን የተፈለገው የበሰለ እንዲሆን የተፈለገው ብስለት የሚባል ነገር በፕሮሰስ ነው የሚመጣው። ሳይበስል ከተቆረጠ ይበላሻል ማለት ነው። ስለዚህ ዛሬ በጣም አተኩሬ መናገር የፈለግኩት እነዚህ ነገሮች ላይ ነው፣ ፕሮሰስ ላይ። ከዛ ደግሞ ፉክክር እንድንቀይር እንድናጠፋ። ፉክክር አንደኛው የማያሳድግ ነገር የማይጠቅም ነገር ነው። ፕሮሰስ መጠበቅ ካቃተን እሱ የማያሳድግ የማይጠቅም ነገር ነው። ፕሮሰስ ወሳኝ ማለት ነው። ከዛ ደግሞ መጀመሪያ ላይ እንደተናገርኩት መልክ እግዚአብሔር ያስቀመጠልን መልክ አለ፣ ወዴት እንደምናድግ። ስለዚህ ወዴት እንደምናድግ ተቀምጦልናል። እዛ ለመድረስ ፕሮሰሱን መጠበቅ አለብን። እግዚአብሔር አስቀምጦልናል የሆነ መልክ፣ እዛ መልክ ጋር እንድንሄድ ከእግዚአብሔር ቃል ጋር ያለንን ሌሎችን በሚቀጥለው ሳምንት የተወሰኑትን ሀሳቦች የሚቀጥለው ሳምንት የማተኩረው ስለ በክርስትና ህይወት ውስጥ ስላሉ ሌቭሎች ነው። ህፃንነት አለ፣ ጨቅላ ስቴጅ የሚባለው፣ ከዛ ደግሞ ቲኔጅ የሚባለው እድሜ አለ፣ ከዛ ደግሞ ሙሉ ሰው መሆን ወይም የጎለመሱ ሰዎች። እነዚህን ሶስቱን ሌቭሎች እናያለን የሚቀጥለው ሳምንት። ከዛ በኋላ ደግሞ እግዚአብሔር ቃል ስለ ጸሎት እና ስለ ህብረት እናያለን። ዛሬ ግን በዋናነት እነዚህ ነገሮች ላይ ነው እንድታተኩሩ የምፈልገው።
የተቀመጠልን መልክ አለ። ወዴት ነው የምናድገው የሚለውን ነገር በደንብ ያዙ። ወደዚህ መልክ ነው የማድገው ብላችሁ ያንን መልክ በደንብ እንድታዩ እፈልጋለሁ። ሌላኛው ደግሞ ፉክክርን ማጥፋት፣ አቮይድ ማድረግ። ከሙላት ነው የጀመርነው እኛ። ምንም የጎደለ ነገር የለም። እሱን ሙላት ይበልጥ እያወቅን ነው የምንሄደው። ኢየሱስን ማወቅ ውስጥ ነው ራሳችንን የምናውቀው። እግዚአብሔር ነገሮችን እንደሚያውቅ ካወቅን ብቻ ነው ለውጥ ማምጣት የምንችለው። ካላወቅን ስለዛ ነገር እንደገና ከእግዚአብሔር መማር አለብን። ሶስተኛው ፕሮሰስን ጠብቀን ፕሮሰስን መናቅ የለብንም። ፕሮሰስን መጥላትም የለብንም። በነገራችን ላይ ፕሮሰስ ከተባለ የትኛው ፕሮሰስ ደስ አይልም፣ ኮምፎርታብልም አይደለም። ፕሮሰስ ከሆነ ምንም ደስ አይልም። ስለዚህ ፕሮሰስ ከተባለ ራሳችሁን አዘጋጁ እንጂ ደስ የሚል ነገር ይጠብቀናል ብላችሁ። ደስ የሚል ነገር ያለው ፍሬ ላይ ብቻ። ፍሬ ሲመጣ ነው ደስ የሚል። ስለዚህ መንፈሳዊ እድገት ደግሞ ደስ ይላል ደስ አይልም ተብሏል። አንተ የህይወት ቃል አለ፣ ከአንተ ወዴት እንሄዳለን ተብሎ ሁሉን ትተን ነው እንጂ መንፈሳዊ ነገር ደስ ይላል ደስ አይልም አይደለም። ህይወት ነው። ህይወትን አለካክተን ነው የምንቀመጠው። ከዚህ ውጪ ህይወት የለም ብለን እንጂ የምንቀመጠው መንፈሳዊ ነገር መንፈሳዊ እድገትን እኔ ደስ ይለኛል ደስ አይለኝም ብለን የምንቀመጥበት አይደለም። እንደውም መጀመሪያው ስቴጅ ላይ መንፈሳዊ እድገት ደስ አይልም። ይሄን በደንብ ልንገራችሁ፣ ደስ አይልም። ደስ የማይለው ማንበብ ረጅም ሰዓት፣ መጸለይ ረጅም ሰዓት ምናምን አለው። ከዛ ደግሞ የለመድነው ረጅም ሰዓት ሌላ ነገር ማድረግ ስለሆነ መጸለይ ማንበብ እስክንለምድ ድረስ ይታገለናል። እንቅልፋችን ይመጣል፣ ይደክመናል። ሰዎች ጓደኞቻችን ምን እያደረጉ ነው በዚህ ሰዓት የሚለው ሁሉ ሀሳባችን፣ ስልክ ይረብሸናል፣ ዜና ይረብሸናል፣ ቴሌቪዥን ይረብሸናል። ሁሉ ነገር ነው የሚረብሸን። አንዴ እስክንቀምሰው ድረስ የቀመስን ጊዜ ደግሞ እዛ ፕሮሰስ ውስጥ መቆየት የለመድን ጊዜ ደግሞ እነዚህም አይረብሹ ነው፣ ትዝም አይሉ መፈጠራቸው መድረሳቸው። ስለዚህ መጀመሪያው ስቴጅ ላይ ደስ አይልም ሁሉ ነገር ደስ አይልም። ደስ የሚል ነገር ከፈለገን መንፈሳዊ ሰው ራሱ መሆን የለብን። መንፈሳዊነት ለዚህኛው ዓለም ደስታ የሚሰጥ ነገር የለውም፣ ከራሱ ደስታ ያመነጫል እንጂ። ስለዚህ እነዚህን ሀሳቦች በደንብ ከያዛችሁ ጥያቄዎችን መልሳለሁ። ጥያቄዎቻችሁን በትክክል ያልገባችሁ የትኛውን ነገር እሱን ማስረዳት እችላለሁ።